ያለው አጠቃላይ ሀሳብ ይሄ ነው። አሁን ላይ ያው እኔን ነጥብ ማስጣል አገልግሎቱን ማስቆም የሚፈልጉ ውጭም ውስጥም ያሉ ሰዎች በየአመቱ አዋራ ያስነሳሉ። በዚህ አጋጣሚ መናገር የምፈልገው ነገር ወቅት እየጠበቀ ለሚንጫጫብኝ ምቀኛ እምፈራ ምደነግጥ ሰው እንዳልሆንኩኝ ኤቭሪዋን እንዲያውቅ እፈልጋለሁ። ኤቭሪዋን ከማንም ሰርተፊኬት ተቀብዬ አልጀመርኩም አገልግሎት። በማንም ኮሜንት ደግሞ ምቆም ሰው አይደለሁም። እኔ የማደርገውን የማደርግበት ምክንያትና ዓላማ አለኝ እና ይሄንን ባይዘዌ ለወዳጆቼም ለሚጠሉኝም ሰዎች ነው የምናገረው። ሰው ወንድሙን ለማቅናት እንኳ ታውቃለህ፣ አየህ ቁጭ ብሎ ይጠብቅብሃል ማለት ነው። ይሄ ምን ሻላ ሁሉ ማለት ነው። ቁጭ ብሎ ይጠብቅብሃል። ሻላ ዶሮ ልትበላ ስትፈልግ ልክ እንደምታደባ ቁጭ ብሎ እንዴት ወንድሙን ቁጭ ብሎ ይጠብቃል? ኦኬ ከአሁን ቆይ እስቲ ኤፍሬም እዚህ ጋር ምን ይሳሳት ይሆን? እንደው በተሳሳተ ጌታ ኢየሱስ አሳስተው ብሎ ቁጭ ብሎ እኮ የሚሳል ሊኖር ይችላል። ኤፍሬም ሲሳሳት በቃ ይኸው በቃ አበላሸው እኮ አጨቀየው ብሎ ልህ ማለት ነው። እውነትህን ነው። ትምህርት ያስተማሩ ይህንን ንግግር በጽሁፍ ደረጃ የጻፉ ኦርቶዶክሳውያን ናቸው። ዮኒ ግን ያንን ተጠቅሞታል። መጠቀም ነበረበት አልነበረበትም ወይ? እሱ የኛ የቤት ወሬ ነው፣ የኛ የቤት ወሬ ይሆናል ማለት ነው። እና ስንቶች ግን ታውቃላችሁ ይሄ በኦርቶዶክሳውያን ጉያ ውስጥ የተገኘ ከራሳቸው መጽሐፍት ላይ የተገኘ መሆኑን ስንት ሰው ያውቃል? እና የኦርቶዶክሳውያን ብቻ ሳይሆኑ በጣም ደግሞ አምርረው የሚጠሉት ሰዎች አሉ። ከዚህ ከኛ ከወንጌላውያን አማኞች ማለት ነው። ዮናታን አምርረው እና እንደው በትንሽ በትልቁ ነገር ይራገብልን ብሎ በሚል የሚጮሁት ነገር በጣም ነው የሚያሳዝነኝና ጌታ ይባረክ። ዮኒ አንድ ቦታ ላይ ነው ያለው፣ የሆነ ሀገር ላይ ነው ያለው። ወደ ፕሌን ውስጥ እየገባሁ ነው ብሎኛል። ሼር አድርጉት ሲል ልደውልለት አንድ አፍታ። እሺ ሼር አድርጉት ወገኖች። ዮኒ ጋር ልደውልለት አንድ አፍታ። ቴንክ ዩ። ግን በጣም ጥቂት ሰው ነው ሼር የሚያደርገው። የሰማህን ከሆነ ና በማርሲል ቲቪ ላይ ሼር አድርጉት። ማርሲል ሎዚ ሼር አድርጉት እስኪ እህትየው ሜርሲ፣ የእሱ ቲክታክ ላይ ማለት ነው። ጸጋ ይብዛላችሁ። ሰው ላይ ይሄንን ያህል መረባረብ ምንድነው አቺቭ ሊያደርጉ የፈለጉት? በደንብ ይገባናል። ለኛ በጣም ግልጽ ነው። ጥቂት ደቂቃ ቆይታ ያደርጋል። ወደ ፕሌን ሊገባ ነው። በእርግጥ ያለበት ሀገር አንድ 3 ደቂቃ የሚሆን 5 ደቂቃ የሚሆን ያል ቆይታ ወደ ፕሌን እስኪገባ ድረስ ከኛ ጋር ማድረግ ይችላል።
አድርጉም ችግር የለውም ተውት ለማለት ነው። ችግር የለም ሼር አታድርጉ፣ ችግር የለም። ይገባኛል በደንብ ነው የሚገባኝ። አንደኛ ቄስ አይደለሁ፣ በደንብ ይገባኛል። ይሄ ነው ወይ ሰላም በሉ እህቶች ወንድሞች። ይሄን ሼር አድርጌዋለሁ፣ ደውዬለታለሁ። ካለ ማለት መንገድ ላይ ነው ያለው፣ ይገባል። ሰላም በሉ እህትዬ፣ ሰላም በይ ከቻልሽ። ሶል ቤካ፣ እንደዚሁም እህትዬው መሲ ሰላም በሉ። እሺ ወገኖች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በደንብ ኮፒ ሊንክ ሼር አድርጉ፣ በደንብ ሼር አድርጉት። ተባረኩ። ቴንክ ዩ። አይ ታያቸው እህትየው፣ ነገሩ እኮ ጠላቶችም እኮ የወንጌል አማኞች ውስጥ ነው ያሉት አብዛኞቹ። ስም ጠቅሼ ሁሉ ጭምር መናገር እችላለሁ። አሉ፣ በደንብ አሉ፣ የተደራጁ ግን በጽድቅ ቃል እንበትናችኋለን ማለት ነው። ጴንጤ የሆነ እንደሆነ ማንም የሚፈራው የለም እና ይገባናል። ብታረጉም መብታችሁ ነው፣ ባታረጉም ተውት፣ ችግር የለውም። ሶል እንኳን ደህና መጣ። ያ ሰላም ኤርሜ፣ ደህና ነኝ። ሻቤኪ፣ መሲ፣ ታች ያላችሁ ቅዱሳን እንዲሁም ኦርቶዶክሳውያን ሰላም ብያለሁ። እንዴት ናችሁ? ያ በደንብ ግን ሼር ይደረግ ኤርሚ። ለምን መሰለ አንዱ ማክቹአሊ ያው የኛ ሰዎች እንግዲህ አንዱ ችግር ይሄ ነው። በደንብ እዚህ ያሉ በጣም ብዙዎች የወንድማችን የዮናታን አክሊሉ ጠላቶች እዚህኛም መካከል ላይ ስላሉ ማለት ነው። በእኛ ውስጥ የወንጌላውያን አማኞች ሆነው አሉ፣ በስርዓት አሉ። ስለዚህ አያርጉ፣ የሚያደርግ ያድርግ፣ አድርጉ፣ በጎ አድርጉ ብለን አንለምናችሁ። በደንብ ነው የሚገባን። ቴንክ ዩ። ሰላም ብቻ በሉ እንጂ ሼር ኮፒ ሊንክ እንዲያደርጉ አትለምኗቸው። ጸጋ ይብዛላችሁ። ቤካ ወድብነት ሰላም በል። አለህ ቤካ ወንድምነት? አባኩ አለው። ጸጋ ይብዛልህ ወንድምነት። እንኳን ደህና መጣ። መርሲ ዋዬ እንደ መሲ ኦፊሻል እህትየው ሶልዬ ሁላችሁንም ሰላም ብያለው። ወንድሞች እህቶች፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። በጣም ኮፕሊንክ ይደረግ ቤቱ እጅግ በጣም ማለት ነው። ሼሩ ከፍ ይበል። ቢያንስ 40 እና 30 ምናምን ኬ መግባት አለበት ሼሩ። እንደተባለውም አንዳንድ ክፎች አሉ፣ የጥፋት ልጆች ሆን ብለው አታክ ለማድረግ የዘመቱ አሉ። የእነሱን እንትን የሐሰት እንቅስቃሴዎቻቸውን እናመክንባቸዋለን። መልካም ወጣት ደግሞ ይቀጥላል። በቃ ምንም ማድረግ አይቻልም፣ ይቀጥላል። እና እንዳይቀጥል የሚፈልጉ አንዳንዶች ሲከፈላቸው ብቻ የሚጮውም አሉ። እነሱ ያፍራሉ። በጣም ኮፕሊንክ ይደረግ። በጣም ማለት ነው። ተባረኩ ወንድሞች እህቶች። ሪፖስትና ሼር ምንድነው አድ ስቶሪ አድርጉ። ሁላችሁም እዚህ ያላችሁ ተባረኩ ወንድምነት፣ ተባረክ አባኩ። ያለሽ መሲ ኦፊሻል እሺ። ኤርሚስ ከሚመለስ በቃ እንደዚሁ በዳንኤል ምክንያት ይፈልጉበት ነበር ተብሎ እንደሚባል ምክንያት በሚመስለውም በማይመስለውም አንዳንዱ ምክንያት በቂ ነው፣ አንዳንዱ ምክንያት በቂ አይደለም ተብሎ በሚባለውም በማይባለው በወንድማችን በዮኒና በመልካም ወጣት አገልግሎት ላይ ምን ያህል ተጽዕኖ ለማሳረፍ እንደሚፈልጉ በየአመቱ አመት ጠብቆ ማለት ነው። ቅድም እንዳልኩትኝ ይሄ በወራ መስከረም እንደሚነሳ የውሻ በሽታ እንደሚባለው እንደዚሁ ትንሽ እብደታቸው የሚጨምርባቸው ሰዎች አሉ። ምክንያት አድርገው የሚያቀርቡትን አንዳንዱ በጣም የቆየ አንዳንዱ በጣም የቀረበ ንግግርን አምጥተው እንዲና እንደዛ ብሏል ብሎ በሚል አገልግሎቱ ለማደናቀፍ የሚደረግ ሩጫ አለ። እሱን በተመለከተ ላወራው ነው የስደውለት የመጣው።
ስለዚህ በሰሞንኛው ጉዳይ ላይ የቀረበ ይሄ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል ብሎ የሚለውን ዮኒ የተናገረውን ቪዲዮ ከነ ማስረጃው ጭምር አምጥተውታል። ቪዲዮ መቼ ነው የተናገረው? ዮኒ ምን እያስተማረ እያለ ነው ይሄን የተናገረው? ከራሱ አፍ እንስማው። ዮኒ አይ ቲንክ ሰምተዋል፣ በደንብ ነው የሰማው። ሶሻል ሚዲያ ላይ የሚዘዋወረው በዚህ ላይ ያለህን መቼ እንዳስተማርከው ምን እያስተማርክ እንደተናገርክ ይሄንን መረጃ ይሄንን ምንጭ ከየት እንዳገኘው ከአንተው አፍ ቅዱሳን ይስሙ በዓለም ዙሪያ ያሉ። እድሉ ለአንተ ልስጥ። ተባረክ። ቀጥል። እሺ፣ አመሰግናለሁ ኤርሚዬ። ያው እንደሚታወቀው ይሄንን እኔ የዛሬ 7 ዓመት ይቅርታን የመረዳት አስፈላጊነት የሚል ትምህርት እያስተማርኩኝ ነበረ እና ትምህርቱ ነገረ ሥላሴን በተመለከተ አይደለም፣ ይቅርታን የመረዳት አስፈላጊነት ነው። እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር ምርኩዜ ነው ማለት እግዚአብሔር በትር ነው ማለት አይደለም። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል መጽሐፍ ቅዱስ። እንግሊዝኛው መጽሐፍ ምን እንደሚል ገብቶ ማንበብ ይቻላል። ቋንቋ መግባቢያ እንጂ መዋጊያ አይደለም በመጀመሪያ ደረጃ። እና የዛሬ 7 ዓመት የተናገርኩትን ነገር ዛሬ ፈልጎ አምጥቶ አዋራ ማስነሳት ያው መልካም ወጣት በመጣ ጊዜ በመጣ ቁጥር ያለ ጉዳይ ነው። ለምን መልካም ወጣትን በዚህ ደረጃ እንደሚፈሩት አላውቅም፣ ውጭ ያሉትም ውስጥ ያሉትም። እኔ ያው እንደሚታወቀው መጽሐፍ ማንበብ ወዳለሁ፣ አነባለሁ። ከዩኒቨርሲቲ ተማሪነቴም ጊዜ ጀምሮ አሁንም የተለያዩ መጽሐፎችን አነባለሁ። የፕሮቴስታንቶችን፣ የካቶሊክን፣ የኦርቶዶክስን ልዩ ልዩ መጽሐፎች አነባለሁ። በማንበቤም ደግሞ ደስ ይለኛል። ከዛ ውስጥ የምማረው አለ፣ የምጠቀምበት አለ። ማርሲል አንድ ጊዜ ካነበብኩት ብዬ መድረክ ላይ ዋናው ለመናገር የፈለግኩት ነገር ሰው ይቅርታ ሊያደርግ የሚችለው መንፈስ ቅዱስ ሲቆጣጠረው ነው። ወልድ በሕይወቱ በተገቢው ልክ ሲገዛው ነው። እግዚአብሔር አብ የሕይወት መሰረቱ ሲሆን ነው። ይቅርታ ዝም ብሎ የስሜት ጨዋታ አይደለም፣ ወይም የስሜት ግለት አይደለም። ሰው መንፈስ ቅዱስ ካልተቆጣጠረው በስተቀር ይቅርታ ሊያደርግ አይችልም። እና ያው የዛሬ 7 ዓመት የነበርኩበት ማይንድ ሴት አለ። ጉዳዩ ነገረ መለኮት አይደለም። መጽሐፍ ነበርና እንደውም ያነበብኩት ራሱ ቆይቷል። እኔ በጣም ቆይቶ ነው ያነበብኩት። አይ ቲንክ አስታውሳለሁ ዩኒቨርሲቲ ተማሪ ሆኜ አገልግሎትም ሳልጀምር ምናምን ነው። እና ስለ ይቅርታ ጉልበት፣ ለይቅርታ ለሰው ልጅ ጉልበት የሚሰጠው መንፈስ ቅዱስ እንደሆነ ከመናገር ጋር ተያይዞ ነው። እና የሚያሳስበኝ እጄ ንጹህ ነው ወይ ልቤ ንጹህ ነው ወይ የሚለው ሀሳብ ነው። ደግሞ ሩሎ ከቤት ሲወጣ ሊደመድም እንጂ ሊያፈርስ አይደለም የሚወጣው። ሲደመድም ግን የሚፈርስ ካለ ይፈርሳል። የኔ ዓላማ ምንም ነገር አይደለም። ልጆቹን በዛ መድረክ ላይ የነበረ ዋና ሞቲቭ ልናገር የፈለኩበት ጉዳይ ይቅርታ ነው። ይቅርታ ደግሞ ሰው መንፈስ ቅዱስ ሲቆጣጠረው፣ እግዚአብሔር አብ መሰረቱ ሲሆን፣ እግዚአብሔር ወልድ የህይወቱ መሪ ሲሆን የሚኖረው ህይወት ነው። በቃ ይሄ ነው የመልእክቱ ሀሳብ። እና ያው ሰው የሚሰማህ በጆሮ አይደለም በልቡ ነው። ሰው ልቡ ውስጥ ተንሻፈ ከተቀመጥክ ቀጥታን ብታወራ አንሻፎ ነው የሚሰማ። በሰው ልብ ውስጥ ተስተካክለ ከተቀመጥክ አንሻፍን ብታወራ አስተካክሎ ነው የሚሰማ። ስለዚህ ዋና የተፈለገው ነገር ለምሳሌ አሁን ይህን መምከር፣ ማቅናት፣ ማስተካከል ቢሆን ኖሮ የተናገርኩት የዛሬ 7 ዓመት ነው። በተናገርኩበት ጊዜ እንዲህ ነው ብሎ ማድረግ ይቻላል። ወቅት እየጠበቁ ነጥብ የማስጣል ጨዋታ ነው መጫወት የሚፈልጉት። ዋናው ሀሳብ ይሄ ነው። ዋናው ጉዳይ ይሄ ነው። ማንም ሰው መልእክቱን ገብቶ ማየት ይችላል። ይቅርታን የመረዳት አስፈላጊነት ብዬ ነው ሳስተምር የነበረው። ትምህርቱ ነገረ መለኮት አይደለም፣ ስለ ይቅርታ ነው። አንድ ነገር መተርጎም ያለበት ደግሞ በአውዱ ነው። አንድ ነገር መተርጎም ያለበት
ያ አካል 5 ደቂቃ ወደፊትና 5 ደቂቃ ወደኋላ እየተናገረ ባለበት አግባብ ነው። አግባብ ነው። ኦኬ ያ አንድ የኔ የሆነ ድምፅ ኤርሚዬም ድምፁ ሚዩት አድርገው። እሺ ተቋርጦ ነው ወይስ እኔ ጋር ድምፅ አለ? እሺ ሶሪ ኤርሚ አንተ ነህ እየረበሽከን ያለው። እና ለምሳሌ አንድ እወድሻለሁ የሚል ቃል ዋጋ የሚኖረው በተነገረበት አውድ ነው። ለእናት ከሆነ የእናትና ልጅ ነው፣ ለፍቅረኛ ከሆነ የፍቅረኛ ነው። እና አንድን ቃል መዞ በሚፈልጉት መልኩ መተርጎም ያው ይቻላል። ግን እኔ በወቅቱ እየተናገርኩበት ያለው አውድ ስለ ይቅርታ ነው። ይቅርታ ደግሞ ሰው መንፈስ ቅዱስ ሲቆጣጠረው አብ የሕይወቱ መሰረት ሲሆን ያለ ነው። በወቅቱ ደግሞ እንደነገርኳችሁ መጽሐፉን ያነበብኩት የዩኒቨርሲቲ ተማሪ ሆኜ ነው። ለዚህ ነገር እየተዘጋጀሁኝም ማስታወሻዬ ላይ እንዲህ በጎን በኩል የጻፍኳት ነች እና ወድጀው ነበረ። አገላለጹ ደስ ብሎኝ ነበረ። ዋናው ሀሳብ ምንድን ነው? ለምሳሌ መንፈስ ቅዱስ ይገነፍላል ማለት ልክ ቡና እንደሚገነፍል ወይ ሻይ እንደሚገነፍል ሳይሆን ሁለንተናህን ይቆጣጠረዋል ማለት ነው። የቃል ለቃል ፍቺ ከተካሄደ ክርስትና ውስጥ ብዙ የማያስኬዱ የቃል ለቃል ፍቺዎች አሉ። የቃል ለቃል ፍቺ ማለት አሁን ቅድም እንዳልኩት እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር እንጨት ነው ማለት አይደለም። የቃል ለቃል ፍቺ ተከትለ አይደለም የምትሄደው። ያው በቤት ውስጥም በእኛም መካከል ያሉ የመልካም ወጣት አገልግሎት በየዓመቱ እግዚአብሔር በቸርነቱ የሚያደርገው ነገር ድሉ የኔ ስለሚመስላቸው በዚህ ነገር አይናቸው የሚቀላ እጃቸው የሚንቀጠቀጥ የሚሰራ መልካም ነገር የማይታያቸው ወቅት እየጠበቁ ሕጸጽ እየፈለጉ ብቻ ድንጋይ የሚያነሱ ሰዎች አሉ። እሱን እኔ አገልጋይነቴ የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን እና የመልካም ወጣት አገልጋይ እንደሆንኩ መታወቅ አለበት። ከየትኛውም ቤተ እምነት ሰርተፊኬት ተሰጥቶኝ አይደለም አገለግለው። እኔን ትክክል ለማድረግ የማንም ዲኖሚኔሽን ድጋፍ አያስፈልገኝም። ዋናው ትክክል የሚያደርገኝ መጽሐፍ ቅዱስ ነው። ከዛ ሲቀጥል የማገለግልበት ቤተ ክርስቲያን እና ከዛ ሲቀጥል ደግሞ ያው ሕሊናውን በትክክል በአግባብ መጠቀም የሚችል የእግዚአብሔር መንፈስ የሚገዛው የሚመራው ለአገልግሎቴ መልካምና ቀና መንፈስ ያለው ስሳሳትም ደግሞ በቅንነት የልክ አይደለም የሚል ህዝብ ነው። ከዛ በተረፈ ግን አንድም መልካም ነገር ሲሰራ ጌታን ሲቀበሉ ሰዎች ሲድኑ መዳናቸው፣ መለወጣቸው፣ መቀየራቸው የማይታያቸው ቀዳዳ እየፈለጉ ግን አድቫንቴጅ ለማስጣል ለሚፈልጉ ሰዎች መልስ አልሰጥም። አሁንም ቢሆን አንተ መተህ ስትጠይቀኝ ወንድሜ ስለሆንክ የኔ አገልግሎት ግድ ስለሚል ሁልጊዜ በእኔ ጉዳይ በእግዚአብሔር መንፈስና በቅንነት ከጎኔ ስለምትቆ እና ከአንተ ጋር ያሉ ወዳጆቼና ወንድሞቼ ስለሚወዱኝ ልክ እንደደወልክልኝ ነው ወደዚህ የመጣሁት። ወዳችኋለሁ። ያለኝ መንፈስና ሀሳብ ይሄ ነው። ወይ እንቀጥላለን፣ እኛ እንቀጥላለን። ጠላት ይቃጠላል፣ እኛ እንቀጣጠላለን። ወዳችኋለሁ። ተባረክ ዮኒዬ፣ እግዚአብሔር ይባርክ። እግዚአብሔር ይባርክ። ስደውልልህም ሁሉ ቀን ስልክ ስለምታነሳ ደግሞም አዎ በቅን ልብ ስለምንወድህም በዚህ በዓለም ዙሪያ ያለን ቅዱሳን ወገኖች ያንተንም የምንወድ ቤተሰብህን የምንወድ አገልግሎትንም የምንወድ ባጠፋበት ይሄኛው ትክክል አይደለም ዮኒዬ ስንልህ ስለምትሰማ ደግሞ አሁን እንዳልከው ሰዎች ከውጭም ከውስጥም ያሉ ሰዎች በጠላትነት የተነሱበት ሰዎች እንዳሉ እኔም በእነዚህ ዓመታቶች ውስጥ አይቻለሁ። በተለይ የውጮቹ ቢነሱ አይገርመኝም። ቤተኛ ነኝ ብሎ ያለው ሰው ግን ሲነሳ ግን በጣም ነው የሚያሳዝነው። እና ምክንያቱ አሽክላ መንገድ ላይ አኑሮ አንተን ለማደናቀፍ አገልግሎቱን ለመምታት የሚሯሯጡት ሩጫ አለ፣ ግን አልተሳካላቸውም። እንዳልከው ትቀጥላለህ። ጌታ እግዚአብሔር ዘመንን ይባርክ። እንግዲህ አይ ቲንክ የመጽሐፉን ባለቤት ነግረህናል። ይሁን እሱ ላይ ምናልባት የምትናገረው ነገር ካለ መጽሐፉን ማን ነው ጻፈ? እሱ ላይ መጽሐፉ
ስልክ እየደወሉበት ነው። ለዛ ነው የሚገባው ፖዝ የሚሆነው። ከይቅርታ ጋር ተናግሬያለሁኝ። ማርሲን ላይ አስቀምጬዋለሁ። ይሰማል? አዎ አሁን እሺ መጣል ማርሲን ላይ እኔ መጽሐፉን ቆይቷል ካነበብኩትና ሶፍት ኮፒ አሁንም ድረስ አለኝ። በብዛት የሚጠቀሙበት በኦርቶዶክስ እምነት ውስጥ ያሉ አስተማሪዎችና ህዝብ ናቸው። ያው እንግዲህ ፐብሊሽ ተደርጎ የቀረበን መጽሐፍ ብዙ ሰው ያነበዋል። በዚህ አጋጣሚ ግን መናገር የምፈልገው ነገር ምንድን ነው፣ አንተም ብትሆን ሌሎች ወዳጆችም ቢሆኑ ትክክል ሳንሆን ስንቀር ትክክል አይደላችሁም ማለት ክርስቲያናዊ ነው። በቃ መታረም ያለበት ነገር ይታረማል። እየተማርን እያደግን እየተማርን የምንቀጥል ሰዎች እንጂ ጨርሰን የጀመርን ሰዎች አይደለንም። ወዳጅነት ትክክል የሆነን ትክክል ያልሆነን ነገር ትክክል አይደለም ላለማለት የሚከለክል ከሆነ ወዳጅነት አይደለም። አንተ ብቻ ሳትሆን ሌላውም ቅዱሳን መታወቅ ያለበት ነገር ምንድን ነው? እኛ ከተሳሳትን የማይታረም እግዚአብሔር ብቻ ነው። የሰው ልጅ ሆኖ ሁሉም ሰው ይታረማል። ግን የቅንነት ሲሆን ምን ይሆናል መሰለ? መልካም ስትሰራ መልካሙን መልካም ይላል። አየህ ደግሞ ምነቅፍብህ ነገር አለ ደግሞ ይላል። የራእይ መጽሐፍ የሚነግረን እሱ ነው። እግዚአብሔር ጌታ ኢየሱስ በራእይ መጽሐፍ ላይ እንደሚናገር ምነቅፍብሽ ነገር አለ ከማለቱ በፊት ቤተክርስቲያንን መጀመሪያ ከመልካም ከበጎ ጎን ሆነ የሚጀምር። ስለዚህ በዚህ አጋጣሚ መናገር እንፈልገው ምንድነው፣ እዚህ ውስጥም ያላችሁ ሌላም የዓለም ክፍል ላይ ያላችሁ እናገለግላለን፣ እንሰራለን፣ ከተሳሳት እንታረማለን። መልካም ስንሰራም ደግሞ መልካም ሰርተዋል የሚል እንትን ደግሞ ያስፈልጋል። ጥሩን ጥሩ ማለት ጥሩን ጥሩ ሳትል ግን ወቅት እየጠበቅ መጥፎን ብቻ መጥለቅም ከሆነ አፍራሽን የምትሆነው እና የመጽሐፉን ባለቤት ማርሲን ላይ አስቀምጨዋለሁ። ለአንተም በውስጥ መስመር እልክልሃለሁ። ተባረኩ። ወዳችኋለሁ። አሁን እየገባሁኝ ነው። ወዳችኋለሁ። ክፉ አይንካችሁ። እኛም እንወዳለን። አይ ቲንክ መንገድ ላይ ስላለ ኤርፖርት ውስጥ እየደረስክ ነው። ቅድም ነግረኸኛል። አጭር ደቂቃም ቢሆን እና ብዬ ስለመጣ ቴንኪው ወዳጄ። እንወዳለን፣ እንጸልይልሃለን። ተባረክ፣ ቀጥል። እግዚአብሔር አምላክ ካንተ ጋራ ነው፣ እኛም ካንተ ጋራ ነን። በቅንነት እግዚአብሔርን ሀሳብ እንደምታገለግል እናውቃለን። እንግዲህ መልካም ወጣት በመጣ ሰዓት ላይ የሚፈሩበት ምክንያት ይታወቃል። በጣም ብዙ ትውልድ ወደ እግዚአብሔር መንግስት እየተጨመረ እንደሆነ እኔም በቅርብ ርቀት ሆኜ የማውቀው ነው። ትውልድ ሁሉ የሚያውቀው ነው። በርታ፣ ቅዱሳን በምድር ዙሪያ ያሉ ሁሉ ይጸልዩልሃል። አሁን እንደዚህና እንደዛ እንጠይቅ ብለን ጥያቄ አናበዛብህም። መንገድ ላይ ስላለህ ኤርፖርት ውስጥ ነው ያለው። ጊዜው ሰዲዮንዬ፣ እኛ መጽሐፉን አንተም ልከልኛል፣ አይቼዋለሁኝ። እንትና ሶልም ልኮልኛል። እህትየው ሜርሲ እንደውም የማርሲልን አይታ እሷ ነች የላከችልኝ። ከዛ አንተ ጋር ደወልኩልህ። መጽሐፉን እናሳያለን እዚህ ያላችሁ ሰዎች። እኔ ወደ ቤት እየረዳው ስለሆነ ዮኒዬ፣ መልካም መንገድ ይሁንልህ። ጸጋ ይብዛልህ። ተባረክ። ከዚህም በላይ አናስቸግርህም። ያለህበት ቦታ ጥሩ ስላይደለ እኛ ግን እንቀጥላለን። ወዳችኋለሁ። ወይ እንቀጥላለን ወይ እንቀጣጠላለን። መልካም ወጣት በመጣ ቁጥር አትፍሩ በልልኝ። ወዳችኋለሁ። ቻው። አሜን። ቴንክ ዩ። ጸጋ ይብዛላችሁ ወገኖች። እህትየው ሜርሲ የምትዩ ካለ ማለት ትችያለሽ። እየነዳው ስለሆነ አንቺም ስራ ቦታ ላይ እንዳልሽ አውቃለሁ፣ ግን ቅድሚያ ላንቺ ልስጥሽ ብዬ ነው። ያ እኔም ስራ ቦታ ነኝ፣ ብዙ ማውራት አልችልም። ዮኒ መጥቶ ነገሩን እንትን ስላለው ስላሳየው እዛው በእነሱ በኢትዮጵያ ኦርቶዶክስ ዌብሳይታቸው ላይ ተቀምጦ የተገኘ መጽሐፍ ነው። እሱም ደግሞ ታንጀብል በሆነ ወይ እጁ ላይ ያለ ደስ የሚለው። ስለዚህ ራሳቸው ዌብሳይት ላይ ተቀምጦ ያለ የራሳቸው አስተምህሮና አገላለጽ ነው። ይሄን እንድታውቁት ነው። ግን እኛ ምን ያህል የምንድነው የጨለማ ልጆች ጥበብን ይጠበቡታል እንደምታውቁት፣ የብርሃን ልጆች ደግሞ ጥበብን ለተንኮል አይጠበቡም። እና በቃ ይሄ ነው የሆነው። መልካም ወጣት ደረሰ። ኤቭሪ ይር አጀንዳ ይፈለጋል። የዚህ አመት አጀንዳ ደግሞ ይሄ ነበረ ማለት ነው። ስለዚህ እኛ የምናሳየውን እናሳያለን። ከነሱ መጽሐፍት እነሱ ዌብሳይት ላይ የተቀመጠ መጽሐፍ ነው። ሌሎቻችሁ ቀጥሉ። ብዙ ማውራት አልቻልኩም ስራ ቦታ ስለሆንኩ።
ቃለው ቢዚ እንደውሻ ቃለው ቅድም ስለተደዋወልን ተባረኪ። እሺ ሶል ወንድማችን ከቻልክ እንደውም ሶል እኔም እየነዳሁ ስለሆነ ገና ቤት አልደረስኩም። ከቻልክ ከፍተህ አሳየው መጽሐፉ። ቴንኪው አንተ ስለላክ ያ ኮምፒውተሬን አንድ ላምጣ። እሺ አንድ ደቂቃ ኮምፒውተር ላይ ስላለ ከፍተህ አሳየው። እኔ እየነዳሁ ልጆች ፕሮፓርጊ ኦኬ። ተባረኩ ወገኖች። እሺ የዚህ ንግግር አባባል ማለት ነው አብ ይጣዳል ወልድ ይፈላል መንፈስ ቅዱስ ይገነፍላል ብሎ የሚለው ማሆኖ ነው የተገኘው ኦርቶዶክስ ነው። በኦርቶዶክስ ኦርግ ላይ የተቀመጠ ነው። www.orthodox.org የሚለው ላይ የተገኘ ነው። በቃ እንዳንድ ኢትዮጵያዊ ወንድም መጽሐፍቶችን በማንበብ ደስ ይለዋል። መንፈሳዊ መጽሐፍቶችን የሚሆን እንደዚሁም ተረትና ምሳሌዎች የተለያዩ መጽሐፍቶችን እናነባለን እኮ ፊክሽን የተለያዩ ነገር ማለት ነው። እና እንደዛ ሲያነብ ከዛ ስላገኘው አስተማሪ ነው ብሎ ይቅርታን እያስተማረ በነበረበት ሰዓት እንጂ መሰረታዊ ክርስትና ትምህርት የሆነውን ዋናው ፒላር የሆነውን ትምህርተ ሥላሴን እያስተማረ እንዳይደለ ይታመን። ግን ለምንድነው 7 ዓመት የዛሬ 7 ዓመት የተነገረ ንግግርን አሁን ማምጣት የፈለጉት? ለምንድነው በወርሃ ነሐሴ ላይ ሰኔ ላይ መልካም ወጣት ደረሰ። መልካም ወጣት ደግሞ ስለደረሰ ለምንድነው የሚፈሩት? ያው እነ ምሕረተአብ ጧፍ እያበሩ የሚይዙትን ትውልድ ዮኒ ደግሞ የወንጌሉን ብርሃን እየሰበከ ብዙ ትውልድ ወደ መልካም ወጣት ስለሚመጣ በጧፍና በወንጌል ብርሃን መካከል ያለው ልዩነት ወጣቱ ስላወቀ እና ህዝብ ወደዛ እንዳይሄድ ለማድረግ የሚደረግ ጥረት መሆኑን አይተናል። ደግሞ እዚህ እኛ ቤት አልኳችሁ፣ እኛ ቤት በተለይ አንድ አገልጋይ አለ አሁን እዚህ ሶሻል ሚዲያ ላይ ማለት ነው። በቅርብ ነው ወደ ቲክቶክ የመጣው። አይ ቲንክ ደግሞ የምናከብረው አገልጋይ ጋር ነው ያለው እሱ ሰው። በጣም ወንድሞቼ እና እህቶቼ ይሄ ሰው እግዚአብሔር እንዲፈታው ጸልዩለት። በእውነት ነው ብዬ የምላችሁ። ይህ ሰው ማን ነው ብላችሁ ብትሉ ማንም አይደለም። ይኸው ስሙን ገልጬ እናገራለሁ። ሳሙኤል በላይነህ ስለሚባል ወንድም በእውነት ጸልዩለት ወንድሞቼ እና እህቶቼ። ጥላቻ ይህንን ያህል ሰው ላይ ነክሶ ያየሁት በጣም ወንድሞቼ ጥሩ አይደለም። ክርስትና እንደዚህ አይነት አይደለም ወንድሞቼ። ሳሙኤል በላይነህ እንደምትሰማኝ አውቃለሁኝ። አንተ በጣም እግዚአብሔር ምሕረት እንዲያደርግልህ ጸልይልሃለሁ። እኔ በሩቅ ሀገር ያለው ወንድም ማለት ነው። አይ ቲንክ በእድሜ ታናሽ ነህ፣ ግን በዚህን ያህል ልክ ሰው መርዞ መያዝ መጥላት ፊትህ ላይ ያስታውቅብሃል ወንድም አለም። እሺ ፊትህ ላይ የልብ ክፋት ፊትህ ላይ ነው ወጥቶ የሚታየው። እንደዚህ የምነግርህ እንድትፈወስ ነው። ወደ ጓዳ ገብተህ እንድትጸልይ ማለት ነው። ወደ ጓዳ ገብተህ እንድታነባ ማለት ነው። በዚህን ያህል ልክ ሰውን አምርሮ መጥላት ሳሙኤል በላይነህ ነቢይ ዘነበ ጋ ያለ ሀሎት ቤተክርስቲያን አገልጋይ ነኝ ብለህ የምትል የቴዎሎጂ መምህር ነኝ ብለህ የምትል በጣም እግዚአብሔር እንዲፈታ ጸልያለሁ። በጣም መራራ በሆነ እስራት ታስረሃል። ወንድሞችህ በጣም ነው የምትጠላው። እኔ ዮናታን ምንም ነገር አላለኝም፣ ግን እግዚአብሔር የሚያሳይም አምላክ ስለሆነ ማለት ነው። አንደኛ ራስን ፊትህን ላይ አገልግሎትም ላይ ይታያል ያለው ነገር ቅነት። እኔ ስንት ወገኖች አሉ እዚህ ሶሻል ሚዲያ ላይ የሚያገለግሉ ማለት ነው። የሆነ ጊዜ እኮ ልንጋጭ እንችላለን፣ መልሰን እንስማማለን። እና በዚህ ነው ያልክ፣ ግን ጥሩ አይደለም። እና በጣም እግዚአብሔር አለ ምክንያት አይደለም ስሙን ጠቅሼ የምናገረው ወንድሞች እና እህቶቼ፣ አለ ምክንያት አይደለም። እና እግዚአብሔር በእውነት ምሕረት እንዲያደርግልህ እኔ ጸልያለሁ። ጌታ እግዚአብሔር እንዲፈታ ማለት ነው። ሳሙኤል በላይነህ ወንድማችን ሳሙኤል በላይነህ ፕሊዝ፣ አንተ ቲክቶክ ላይ አሁን መቀመጥ አያስፈልግም። ወደ ጓዳ ገብተህ እግዚአብሔር ሆይ በወንድሞቼ ላይ ልቤ የጠቆረበትን ፍታኝ ነው ብለህ መጸለይ ያለብህ። ለምን በመራራ እስራት ታስረሃል ብራዘር። እኔ እግዚአብሔር ሰው ነኝ። በመራራ እስራት ታስረሃል። እግዚአብሔር እንዲፈታ መጸለይ ነው ያለብህ። ቴንክ ዩ። እና በጣም ብዙ ሰዎች እንደዚህ እንዴ ይሄን አላክረረህ አንተ በደም የተገዛ ወንድም በደም የተገዛ ህዝብ እንደዚህ የምትጣላ ከሆነ ክርስትናችን እንደዚህ ከሆነ ወንድሞችና እህቶች ወድቀናል። እኔ እንደዚህ ከሆንኩኝ ወድቄያለሁ ማለት ነው። ሰኒ፣ ሚኪ፣ ፕሮፌት ሚኪ፣ ቤካ፣ መሲ፣ እህትየው ሶል እንደዚህ ከሆነን በቃ ወድቀሃል ማለት ነው። በቃ ወድቀሃል። የወደቀን የሚያነሳ እግዚአብሔር በጸጋው ዙፋን ፊት መደፋት ነው እንጂ በየቲክቶኩ እየዞሩ መለፍለፍ አይደለም ወንድሞችና እህቶች።
እና ጌታ እግዚአብሔር ምሕረት ያድርግልህ። ወንድምነት ቀጥል። ሶል መረጃውን አቅርበው። እሺ እርሜ ተባረክ። በዚህ ያላችሁ ቅዱሳን እንዲሁም ሌሎች ኦርቶዶክሳውያንም ጸጋና ሰላም ከእናንተ ጋር ይሁን። ወንድማችን ዮኒ መጥቶ ማብራሪያውን ስለሰጠ ቴንክ ዩ ቬሪ ማች። እግዚአብሔር አምላክ ይባርክ፣ ጸጋ ይብዛልህ። እንግዲህ መጽሐፉ የራሳቸው ነው። ዌብሳይቱን ለማሳየት ወደ ኋላ ለመመለስ ልሞክር መጀመሪያ መጽሐፉን ከመግለጤ በፊት። ስለዚህ ዌብሳይት መቼም እንደማይክዱት ይኸው መጽሐፉ የተዘረዘረው ከኦርቶዶክስ መጽሐፍቶች ጋር ነው። ምንድነው ዌብሳይቱ? ይኸውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አጠቃላይ ቅዳሴው፣ ምኑ፣ የመጽሐፍ ታሪኳ፣ ሁሉ ነገር ኦርቶዶክስ አለኝ የምትላቸው ነገሮች እንዳለ በኦዲዮ በቪዲዮ እያንዳንዱ ነገር ያለበት አንድምታቸው፣ የአዲስ ኪዳን የብሉይ ኪዳን መጽሐፍቶቻቸው፣ ውዳሴ ማርያም፣ ምንም በቃ ምንም የሚቀር ነገር የለውም። ሰው ሁሉ ነገር ያለበት ነው ይሄ ማለት ነው። ኦኬ ሁሉ ነገር ያለበት ነው ይሄ ዌብሳይት። የግለሰብ ነው በሉ የማንም ነው በሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት www.ethiopianorthodox.org ነው የሚለው። ስለዚህ በስሟ ተከፍቶ ለዘመናት ሲኖር ይሄ ዌብሳይት ዛሬ ይሄ ትምህርት ሲመጣ ብቻ ልክዱት አትችሉም። ስለዚህ አንዱ እሱ ነው። ኦኬ ዌብሳይቱ የራሳችሁ ነው። አየኛ አይደለም ካላችሁ እስቲ ያስጠፉትና አዘጉት። ይሄን ሁሉ ታሪካችሁን የያዘውን ዌብሳይት ደፍራችሁ አዘጉት። ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ከ1938 ጀምሮ የታተሙ መጽሔትና ጋዜጦች ስብስብ ከ1938 ማለት ነው ጀምሮ ያሉትን የኦርቶዶክስን መጽሐፍቶች እያንዳንዱ ነገር ያለበት ያው እኛን ምናምን የዋ ምስክሩ ለእስልምና ለመናፍቃን መልስ ምናምን ሰጠን የሚሉባቸው መጽሐፍቶች ሁሉንም እያንዳንዱ ነገር የያዘ ነው። ሶ በዚህ መጽሐፍ ላይ ምንድነው በዚህ የቱ ጋር ያገኘው ካላችሁኝ ልክ እንደከፈታችሁት ዌብሳይቱን እዚሁ መጽሐፍቱ ሊስት ውስጥ ኦኬ መጽሐፍቱ ሊስት ውስጥ መጽሐፈ ጨዋታ የሚል አለ። ኦኬ መጽሐፈ ጨዋታ ልክ እንደዚህ ስክሮል ስታረጉት እዚህ ሊስት ውስጥ መጽሐፈ ጨዋታ የሚለውን ታገኙታላችሁ ማለት ነው። አንድ ጊዜ ላሳያችሁ ዳውንሎድ የተደረገው ከዚሁ ስለመሆኑ ማለት ነው። ኦኬ ያውና ምን አለበት ካላችሁ በደንብ ላስጠጋላችሁ። ይግባይ ለክርስቶስ ሚል መልካ ድህኖ ሺህ ዓመትን ሐሳቢ ምናምን ግብረ ሰዶምና የሴቶች ክህነት ፍሬ ሊቃውንት መንፈሳዊ ጨዋታና መንፈሳዊ ወስጋዊ ከዛ ለከ ኃይለ አናቅጸ ሲኦል መንፈስ ቅዱስ ክርስቶስና ቤተክርስቲያን እያለ ይቀጥላል ማለት ነው። ስለዚህ ከራሳችሁ ዌብሳይት ነው የተወሰደው። አንድ ይሄ ነው። ሶ ከዛ ቀጥሎ ወደ መጽሐፉ መሄድ እንችላለን ማለት ነው። አሁን ገጽ ይሄው መጽሐፉ መጽሐፈ ጨዋታ ስጋዊው መንፈሳዊ። ኦኬ ይሄንን ሃርድ ኮፒ ፈልጋችሁ ማንበብ መብታችሁ ነው። እኛ ዌብሳይታችሁ ላይ ያለውን የተቀመጠውን ግን በስማችሁ 1900 መቼ ነው የታተመው? በ1857 ዓመተ ምህረት ከዘነብ ኢትዮጵያዊ የተጻፈ አለቃ ዘነብ የሚባሉ ሰው የጻፉት መጽሐፋቸው ነው ማለት ነው። ሌላኛው ታች ላይ በጎ ጽባ ማተሚያ ታተመ 1924 ዓመተ ምህረት አዲስ አበባ። ኦኬ ሶ አሁን ገጽ 26 ላይ እንሄዳለን ማለት ነው ቀጥታ። ሁለተኛ በዚሁ ይሄንን ካሳያችሁ በኋላ ገጽ 26 ላይ ወይ ደግሞ ክፍል 8 ላይ ሶስተኛው አንቀጽ ላይ በዚሁ ግን አሳ ጎርጓሪ ዘንዶ ያወጣል እንዲሉ በጣም አስቂኝ ጨዋታዎችን የኦርቶዶክስን ጨዋታዎች አሳያችኋለሁ በትንሹ ማለት ነው። እዚሁ ከፍና ዝቅ ብቻ ብለን ማለት ነው። ዋናውን ግን ላሳያችሁ ገጽ 26 ላይ ያለውን ማለት ነው። አሁን ይሄ ዮኒ ላይ የጴንጤ ስለመሰላቸው ብቻ የተሳደቡበት ሙድ የያዛችሁበት በቃ የነሱ ነው በቃ ተሳሳተ ብላችሁ በቃ አገኘን ብላችሁ ቀንድ የነከሳችሁ እዚህ የኦርቶዶክስ ሪከርደሮች ቲክቶከሮች እናንተ እንግዲህ ምን ለህዝቡ ምን እንደምትመልሱ እኛኮ በቃ የጴንጤ ከመሰለን ሁሉ ነገር እንቃወማለን፣ ሁሉ ነገር ምንም ሳናይ ነው የምንቃወመው ብላችሁ ታስረዱ ይሆን እናያለን ማለት ነው። ኦኬ እቹትና ሶ ገጽ እንትኑ ክፍሉ ላሳያችሁ። ሶ ገጽ 25 ላይ ክፍሉ የሚጀምረው ገጽ 25 ላይ ነው። ክፍል 8 ኦኬ አብ እሳት ወልድ እሳት መንፈስ ቅዱስ እሳት ስሙ ኦኬ ሶስት ቢሆንም ኪሩቤል ይጨነቁ እንጂ እኔ ምን ይላል እኔ ለምን እጨነቃለሁ ነው። እሺ
አሁን ይሄንኑ ቀጥሎ ነው እንግዲህ ይሄንኑ ቀጥሎ ሶስተኛው ላይ ሲመጣ ኦኬ ሶስተኛው አንቀጽ ላይ ሲመጣ በንጹህ ሰው ኦኬ ላቀርብላችሁ አንድ ጊዜ ቃይ በንጹህ ሰው ልብ ምድጃ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ኦኬ ኦሪት ጨረቃ ናት፣ ወንጌል ግን ፀሐይ ናት። ዓለሙን ሁሉ ሞቃ ታበራለችና። ኦሪት በትህ ናት፣ ወንጌል ግን ጥሩ ጠጅ ናት። በልክ ለሚጠጣት ሰው ጤና ህይወት ትሰጣለችና። ሉክ ቀጥሎ ያለው እንኳን ብታነቡት ይሄንንም እንግዲህ ወንጌልን ጠጅ አለ ብላችሁ ልትሳደቡ ነበር ማለት ነው። የራሳችሁ መጽሐፍ ነው። ይሄንን ዮኒ የተናገረበት መንገድ ሰው በአብ ኦኬ ልቡ ሲያዝ በወልድ ኦኬ የወልድ ፍቅርና የጌታችን የኢየሱስ ክርስቶስ ማንነት በህይወቱ ሲሳል ኦኬ ማንነቱን ሲቆጣጠረው መንፈስ ቅዱስ ሲቆጣጠረው በአጠቃላይ ስላሴ አንድን ሰው በቁጥጥር ስር ሲያስገባ ወይ ደግሞ በስላሴ ቁጥጥር ውስጥ ሲሆን በእግዚአብሔር መንፈስና በእግዚአብሔር ማንነት ውስጥ በእግዚአብሔር ህልውና ውስጥ ሲሆን ይቅር ባይነት ሲምፕል ቲንግ ነው። ይቅር ማለት ትችላላችሁ የሚል ነው። እዚህ ግን ያስቀመጣችሁት እናንተ ለስላሴ ብላችሁ ነው። ስለዚህ የሳቃችሁት በራሳችሁ አባቶች ነው ማለት ነው። የሳቃችሁት በኦርቶዶክስ ነው። የሳቃችሁት በራሳችሁ ነው። ኦኬ አገኘን ብላችሁ ቀንድ የነከሳችሁት የራሳችሁን ነው የነከሳችሁት። ኦኬ የማይላመጥ ቀንድ ነው የሆነባችሁ። ለሁለተኛው ትምህርት ይሆናችኋል። አገኘን ብላችሁ ምንም ሁሉን ነገር በጭፍን በውርድምብር ሄዳችሁ አትያዙ፣ አትንከሱ። አስተውሉ፣ ተረጋጉ፣ ለማስተዋል ሞክሩ ፕሊዝ። ኦኬ ከዚህ ግን በጣም አስቀኙን ግን ታች ላይ መላእክት እነ ሚካኤል ላይ እነ ገብርኤል ላይ ቀለደ ወይ አሾፈ ብላችሁ ከፈለጋችሁ ሰዱ። እናንተ ግን እኔ ላንብብላችሁ አንድ ጊዜ በጣም ያስቅ ስለሆነ መላእክቶች ምን እንደሚላቸው ስሙ። ጌታ ኢየሱስን ሲሰቀል ማለት አሁን የጌታን ሞት እንግዲህ ከፍ ለማድረግ ብሎ ነው እነሱ እንትኑ የሚሞክረው። መጽሐፉ ክፍል 9 ላይ እንደዚህ ይላል፣ መላእክትስ ጠጅና ስጋ አይወዱም መላእክትስ ጠጅና ስጋ አይወዱም ይሆን? ለሰው ልጆች በስጋ ሲያደላ አይተው ይሆን? ምን ነው ጌታቸው ሲሰቀል ዝም አሉ? ኦኬ በስጋ ለሰው ልጅ ያደላ መስሏቸው ነው ወይ ነው? እሺ ከዛስ ዝቅ ሲሉ ጌታቸው ሲሰቀል ኦኬ ጌታቸው ሲሰቀል ዝም አሉ። ጌታቸው ሲሰቀል ከቶ ወዴት ሸሹ? ምናልባት እንደርሱ እንሞታለን ብሎ ይሆን እንዴ? መላእክት ዝም ያሉት መላእክት ወርደው እንጨርሳቸው ያላሉት እንደሱ እንሞታለን ብሎ ፈርቶ ነው እንዴ? በቃ እንደዚህ ወስዳችሁ እኮ መጫው እንት ማለት ይችላል። እኛም በቅንነት በወስደው ጥሩ መልእክት ነው ብዬ ምናምን ወስዶ ይችላል በቅንነት። እንደናንተ ግን ጥመትና እንደናንተ ግን ከሆነ ጠጅና ስጋ አይወዱም። ከዛ ለምንድን ነው ሲባል ጌታ በስጋ ለሰው ስላደላ። ከዛስ ወዴት ሸሹ? ምናልባት እንደሱ እንሞታለን ብለው የሆነ መንጋፈሪ መላእክቱ ነው የሚላቸው እነ ሚካኤልን መንጋፈሪ በሰማይ ተሰብስበው ሰይፍና አስረዝሞ ቢቆሙት ካልመቱበት ምን ይሆናል? የፈሪ በትሩ 10 ነው። ሰይፍ አስረዝማችሁ ምንም መስራት ማትችሉ ሰነፎች ኦኬ ናችሁ ብሎ መላእክቱን እነ ሚካኤል ላይ ሙድ ይዛል። በቅንነት ካልወሰዳችሁት በቀር ይሄንን አሁን አንድ ሰው ይሄን አንብቦ የኢየሱስን ሞት ከፍ ለማድረግ ነው እንዲህ ያለው። ነገር ግን እኔ እንደዚህ አይነት አገላለጽ ለምሳሌ በእኛ ቤተክርስቲያን ቢሆን አልቀበልም። በቃ በተጻፈው ልክ ነው እኛ የምናወራው፣ መጽሐፍ ቅዱስ በገለጠው ልክ እንጂ እናንተ ፈሪዎች፣ እናንተ ጦራችሁን አስረዝማችሁ ነገር ግን ማትዋጉ ሰነፎች፣ እንደ ፈሪ ዱላችሁ ብዙ ነው ግን ምንም ማድረግ ማትችሉ። ይልቅስ ይላል ስጋ የበላው ጠጅ የጠጣው ጴጥሮስ ይሻላል የማልኮስን ጆሮ በሰይፍ የመነጠረው። ልክ ስለዚህ እንዲህ አይነት ኮተት ኦኬ የራሳችሁን መላእክት እናንተ ታቦት ቀርጻችሁ የምትሰግዱላቸው ስለቴን ይሰማሉ ያሰሙልኛል የምትሏቸው እነዚህ መላእክቶችን እንዲህ ሙድ የሚይዝባችሁ የራሳችሁ ዌብሳይት ላይ ነው የተቀመጠው። ስለዚህ ከሳቃችሁ ይሄንን መጽሐፍ አውርዱትና በደንብ ተጫወቱ፣ በደንብ ተሳሳቁ። እዛው መቃብር ቤት ከቁጭ በሉና እርስ በርሳችሁ በቃ ሙድ ተያያዙ። ነገር ግን በእግዚአብሔር ቃል ላይ በክርስቶስ ሞት ላይ ግን እንዲህ አይነት በመላእክት ላይ ግን እንደዚህ አይነት መሳለቅ ግን አያስፈልግም። ጌታን ከፍ አደርጋለሁ ብሎ መላእክት ማዋረድ የሚባል ነገር የለም። ሁሉ በልኩ እግዚአብሔር እንዳስቀመጠው ነው የምንናገረው። የእግዚአብሔር ቃል ባስቀመጠው ልክ ነው የምናወራው እኛ። ስለዚህ ዮኒ
ያነበበውን ነገር በቅንነት ወስዶ ያስረዳል። የሰው ልጅ በስላሴ ቁጥጥር ውስጥ ሲሆን፣ በአብ በወልድ በመንፈስ ቅዱስ ቁጥጥር ስር ሲሆን ይቅርታን ማድረግ ኢት ኢዝ ሶ ሲምፕል ብሎ ለማስረዳት የሄደበት ርቀት ነው ማለት ነው። ጸጋና ሰላም ይብዛላችሁ። እኛ ጋር ስለመሸና ደግሞ የሚረበሹ ሰዎችም ብዙዎች ስላሉ በጣም ይቅርታ አድርጉልኝ። ቀጥሉ ኤርሚዬ፣ ጸጋ ይብዛላችሁ። ግን ይሄ መጽሐፍ በደንብ እንሄድበታለን ሌላ ቀን። ቴንኪዩ ወንድማችን ሶል፣ ጌታ እግዚአብሔር ዘመንን ይባርክ። እንግዲህ ወገኖች ሰው እንዴት በራሱ አባቶች ላይ ያላግጣል? ሰው እንዴት በራሱ መጽሐፍት ላይ ያላግጣል? በራሳቸው ዌብሳይት ላይ እንኳን የተቀመጠ መጽሐፍ አያውቁም። እንደ አንድ ኢትዮጵያዊ አንስቶ የተለያዩ ቤተ እምነት መጽሐፍቶችን እናነባለን። የካቶሊክ እናነባለን፣ የኦርቶዶክስ እናነባለን፣ የእኛን የወንጌላውያን አማኞችን እናነባለን። እና ገና በዩኒ በነበረበት ሰዓት ላይ አንብቦ ከይቅርታ አኳያ ይጠቅማል፣ ጥሩ ምሳሌ ሊሆን ይችላል ብሎ በማስታወሻ ደብተሩ ላይ ጽፎ ያስቀመጠውን ዮኒ ተጠቀመው። ይሄን መጠቀም ከስላሴ ነገረ ስላሴን ወይ ደግሞ ትምህርተ ስላሴን ኑፋቄ አስተምሯል ብሎ ከማያምኑ ሰዎች ጋር ሁሉ ቆሞ አብሮ የወንጌል አማኝ ነኝ ብሎ የሚል ሲደባደብ ስታዩ በቃላት በጣም ነው የሚያሳፍረው። እፈሩ። እንደዚህ ነው። አየህ፣ በመረጃ ወገብ አገዳችሁ ይሰበራል ማለት ነው። በመረጃ ኦርቶዶክሳውያን ድስት እየጣዱ ለሰከንድ ቆይ፣ ቅድም ሳልናገር ከዚህ በኋላ መናገር ስለማልችል ስፔሻሊ ግን በእኛ ቤት ያለው አሁን አንተ ሳሙኤልን ጠራ፣ ሌሎች እኔ ቅድም ለሜርሲ ላኩላትም ሰው አለ ማለት ነው። እና ባለፈውም እያወራኋት ነበር እኔ እንደውም ኤፊን መስሎኝ እንደውም እንትን ያሉት ማለት ነው። በጣም 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 ክፉ የሆኑ አንድ ሰው በይሁድ በአገልግሎታቸው የማይድን እውቀታቸውንና ለሆነ ለጥቅም የሚፈልጉ ለዝና የሚፈልጉ አገልግሎትን ድርቅ ያሉ የሆኑ መጽሐፍቶችን የፈረንጅ መጽሐፍቶችን ቴዎሎጂ ያነበብን የሚሉ ዲግሪ ያለን የሚሉ ግሪክ ምናምን እናውቃለን የሚሉ ነገር ግን አንድ ሰው በአመት ውስጥ ቲክቶክ ተቀምጠው አንድ ሰው ጌታን የማይመሰክር አንድ ሰው ልቤ ተነክቷል የማይል አንድ ሰው ንስሐ ገብቶ ምስክርነት የማይሰጥባቸው ሰዎች ጭምር ናቸው። ኦኬ፣ በቴሌግራሞቻቸው በተለያየ መንገድ ይሄንን ጥላቻ የሚያስፋፉት ማለት ነው። እና መቼም አይሳካላችሁም። አሁን ዮኒ ታዩታላችሁ። በዚህ ክረምት ብቻውን አንድ 10,000 ሰው ጌታን ይቀበላል በትንሹ። አመት ሙሉ ግን 3-4 ዲግሪ ያለኝ የሚል የለውም። ሲጀመር አንድ ወይ ሁለት ነው የሚኖረው ወይ ማስተርስ ነው የሚኖረው ማክሲመም። ግን ያቺም ዲግሪ ግን አንድ ሰው አድናለት ግን አይተናናን ማናቃቸውን ሰዎች ደግሞ እግዚአብሔርም ደግሞ ከትዕቢተኞች ጋር ስለማይቆም ለትሑታን ስለሆነ ጸጋን የሚሰጠው እነዚህም ሰዎች እንደው ብታድቡ አደብ ብትገዙ ንስሐ ብትገቡ እውቀታችሁ እኔ እውቀት ለማለት ይከብደኛል። እውቀት ቢሄቪየራል ቼንጅ ካላመጣ እውቀት አይባልም። በዲፊኒሽኑ ራሱ በሳይንሱ ቴሌግራም ግሩፕ ከፍተው እኮ ያሰድቡን ነበር ነኝ ሰዎች እናውቃለን። እኛው ጋር ወንጌል አማኞች ናቸው። ቴሌግራም ያሰድቡን ነበር። እነሱ የቴሌግራሙ ግሩፕ አድሚን ሆነው ያሰድቡን ነበር። እንደነ ቃሌ አይነት ማለት ነው። ቃሌ ያው በስም ነው የምጠራው እኔ ስላሴ ባሪያ ማን ፈርቻልኩ? በጽድቅ ፊታችን አትቆሙም። እነ ቃሌ ቴሌግራም ግሩፕ ከፍተው ያሰድቡን ነበር። ኦኬ፣ ቲክታክ ግሩፕ ከፍተው ያሰድቡን ነበር። የማንንም ማፊያ ሴቶች ሰብስቦ ማለት ነው። እና እናውቃለን፣ መረጃው እጃችን ላይ አለ። እናውቃለን፣ ቃሌ ማለት ነው። እናውቃለን። ለዚህ ነው አየህ፣ ታውቃለህ። አንናገርም ብለን ነው። እሺ፣ እዚህ ወታችሁ አደባባይ ላይ እንደምትሸክቱት አይደለም። እዚህ ወታችሁ ጽድቅ እንደምትጮሱት አይደለም። ፊት ለፊት እናወራ ብለን ብንል እንትን አንደበታችሁ ይተሳሰራል። እሺ፣ ወንድማችን ኤፍሬም ባለጊዜን ሰሞኑን ሊበሉት ደርሰዋል። መናፍቅ ነህ፣ ሐሰተኛ ነው፣ የሐሰት አስተማሪ ነው ብሎ ለማለት የማይቆፍሩት ጉድጓድ የለም። እያያችሁ ነው። ወንድማችንን ጌርሳምን እንደዚሁም ዜድ ቲክታክን ሁሉ ጭምር ማለት ነው። አሁን መናፍቅ የሚያሰኛቸው ክደትን ያስተማሩ ሰዎች ናቸው።
እንደው በእውነት አሁን እንደዚህ ሄረሲ የመጨረሻ የበሰበሰ የጨቀየ የቆሸሸ ትምህርት ነው ያስተማረው ዜድ። ሰምቼዋለሁ ቪዲዮ ነው ዘግቼ ማለት ነው። እንዲህ አይነት ወንድሞች እናቶቼ፣ እንዲህ አይነት ወጥመድን አሽክላ ለማኖር የሚፈልጉ ማለት ነው። ስለዚህ አትመቷቸውም። ኤፍሬም ባለ ጊዜንም አትመቱትም። እኔ አላስመታህም፣ አትመታውም። ማናችንም ቲክቶክ ላይ ሳንኖር ቲክቶክ ላይ በትጋት የሚያገለግል የነበረ ወንድም ነው። አሁን ፍቃድን ለአካል መስጠቱ በስሎ የጀመረው እነ ዶክተር ተስፋዬ ሮቤሌ ለምን አልተናገራችሁም? እና ሐሰተኛ መናፍቃን ወረውናል ምናምን ነገር እውነታችሁ ነው። የአንደበት ቃላት ስተት የተጠቀሙትን ሁሉ ጭምር አምጥታችሁ እንደዛ ነው። የእውነት እንደዛ ነው። ዜድ እንደዛ ነው የተሳሳተው። ቪዲዮም ባልሰማው ይገርመኝ ነበረ። ስለዚህ ጴንጤዎች እኔ ነኝ ልክ ማስገባችሁ እዚህ ቲክቶክ ላይ ወንድሞችን ለመብላት የተደራጃችሁ እኔ ኤርሚያስ አበበ ልክ አስገባለሁ ማለት ነው። አንተ 80 ሰው ይዘህ ስትንጨረጨር እኔ ሰውን ሰብስቤ አምጥቼ እውነቱን ዘረግፍላለሁ። ታስተምሩ ከሆነ በተሰጣችሁ ጸጋ አስተምሩ። ቃሌ ከወንድሞች ጥላቻ ውጣ። ሳሚ በላይነህ ከወንድሞች ጥላቻ ውጣ። በመጀመሪያ ወንድሞችን አትመርዙ። ቅኖቹ ነው እንደሌሎቹ ማለት ነው። ሁለታችሁ ቃሌና ሳሚ በላይነህ ማለት ነው። ቅኖቹ ነው እንደነ ኤቢ ቅኖቹ ነው እንደሌሎቹ እንደና ማሻሎ ቅኖቹ ነው። ለማቅናትም እንኳን ወንድምን ለማቅናት ከሆነ ተጠቀምበት። ሳሙኤል በላይነህ እንትና በረከት የሚባለው የኦርቶዶክሱ በረከት እኮ አዝረክርኮ ነው የጣለህ ባለፈው ላይ። አንተ ራሱ ትናገር የነበረው አሁን በዛ እንበልህ ብለን ብንል እንልህ ነበር። እሺ ነገረ ክርስቶስ ላይ የጨቀየ ወሬ ነበር ስታወራ የነበረው። ሁለቱ ቃሌና ይሄ ሳሙኤል በላይነህ የሚባሉት ጤነኞች አይደሉም። ከወንድሞች ጋር ያላቸው ነገር ማለት ነው። ስርዓት ያዙ። ስርዓት ካልያዝክ እኔ አስይዝሃለሁ አልኩ። እናንተ አትቀልዱ፣ ወንድሞችን ለማስመታት ማለት ነው። ኤፍሬም ባለጊዜን ሐሰተኛ ለማድረግ ቃሌ አትቀልድም አልኩ። ዜድ ቲክታክን ሐሰተኛ ለማድረግ ጌርሳምን ሐሰተኛ ለማድረግ አትቀልዱም። የፈለክ ተደራጅ። 100 ሰው በላይ የሚያይህ የለም። ጥላቻችሁን አይተናል። ጌርሳምን ቃሌንና ኤፍሬምን ማለት ነው አሁን ሊደበድቡ ማለት ነው። አትመቷቸውም ወንድሞቼን። ያው ጌታ እግዚአብሔር ምስክር ነው። ጥላቻችሁ ፊታችሁ ላይ ያስታውቃል። ከፍቅር አይደለም የምታስተምሩት። አሁን ቃሌ ትምህርተ ስላሴን አስተምራለሁ ብለህ የወጣኸው ኤፍሬም ባለጊዜን ለማስመታት ነው። ዜድንና ጌርሳምን ለማስመታት ነው። ገጽታ ግንባታ ነው ያስከው። ገጽታ ግንባታ ማለት ነው። መርዘኞች መንፈሳዊ ሰዎች ነን። እሺ እደግመዋለሁ። ወንድሞች ከተሳሳቱ እንኳን ደውለህ ጠርተው ነው ማናገር ያለብህ። ዜድ እኮ ይብራራ እኮ ነው ያለው። ወንድሞች እናቶች ይብራራ ነው ያለው። ቃልን ወለደች ወይ ደግሞ መለኮትን ወለደች ተብሎ ሲባል ይብራራ፣ በስጋ የሚባለው ይጨመር ነው ያለው። ልክ ነው እኮ ታዲያ ኢየሱስን እግዚአብሔር አብ ቅድመ ዓለም ከባህሪው በወለደበት አወላለድ ማርያም እንደዛ አልወለደችውም። እሱ ነው ስጋቱ የዜድ ማለት ነው። ይህንን ሊያስረዳ ሲፈልግ የተወለደው ስግው ቃል ነው ወይ ደግሞ አካላዊ ቃል ነው የተወለደው። አካላዊ ቃል ግን በስጋ ወለደችው፣ በስጋ ይጨበር ነው ብሎ ያሉ ጥንቃቄውን ነው የሚያሳየው። ታዲያ አሁን እዚህ ውስጥ አንዱ ጋር ሌላ ቦታ ላይ አንዱ ጋር ደግሞ ሲናገር ሌላ ቦታ ላይ የተናገረውን እየቆራረጡ እየሰፉ እያመጡ የሚለጣጥፉ ሰዎች የነሱን ቪዲዮ ይዘው ምንፍቅና ገባ ምናምን ነገር። አትመቷቸውም።
ኢየሱስ ክርስቶስ ምስክሬ ነው ስልህ ግቡን ከኔ ጋር ትጀምራለህ። እያንዳንድህን ወደ ጓዳ ከታለሁ ማለት ነው። እያንዳንድህን እልህ አይደለም፣ እያንዳንድህን ወንድሞች ላይ በዚህ ያህል ክፋት ለመሄድ ኤፍሬም ትምህርተ ሥላሴን በቃ የሳተ ለማስመሰል እውነታችሁን ነው? እውነታችሁን ነው? ከኦርቶዶክሳውያን አጀንዳ ተቀብላችሁ ወንድሞችን አትመቱ። ጌታ እግዚአብሔር ምስክር አልኩ። ልባችሁን ጠብቁ። እሺ፣ በቴሌግራም ግሩፕ ከፍቶ ያሰድበን የነበረ እሱ ነበር፣ አደራጅቶ ማለት ነው። አመፀኞች ሴቶችንና ወገኖችን ሰብስቦ ቃል የሚባለው ማነው? ቲክታክ ግሩፕ ማለት ነው። ቴንክ ዩ። እንደዚህ አይቀለድም። እሺ፣ በማይቀለድ ነገር አትቀልዱ። ጌታ እግዚአብሔር ምስክር አልኩ። እኔ በወጣ ይሻላል ወንድሞች ከሚወጡ። ቁጭ አድርጎ ያስተምራችኋል። ኤፍሬም ባለ ጊዜ ሥላሴን ማለት ነው። ቁጭ አድርጎ እና ለማስመታት እኮ አልኩ ከኦርቶዶክሳውያን ጋር ቁጭ ብለው ብልግና ነው። አይደረግም። እሺ፣ አይደረግም። በፍጹም አይደረግም እኮ ነው ብዬ የምልህ። በፍጹም አይደረግም። ነውራችሁን አደባባይ ላይ ስም እየጠራ ነው እንደዚህ የምነግርህ። አላድበሰብስልህም። ሰው እንዴት ቁጭ ብሎ ይሁን? ቆይ እስቲ እህትየው ቆይ እየተናገረች ነው። ሜርሲ ቆይ አንደበቷ ላይ የምትስተውን ነገር ልጠብቅ ብሎ ሪከርድ አድርጎ ከዛ ሊመታ ማለት ነው። ወንድምህን ቅረብና ጠይቀው። ዮናታን አክሊሉ ተሳስተዋል ብላችሁ ስትውሉ ስታወሩ ስታንቧችሩ እኔ በውስጥ ደወልኩለት መጣ። ዮኒ ይሄንን ቃል የተጠቀመው ከማን ነው? ከኦርቶዶክስ ዌብሳይት ላይ ያገኘው ነው። መጠቀም ነበረበት ወይ መጠቀም አልነበረበትም ወይ? አሁን እንደ ቤተኛ እናወራለን እኛ እዚህ የወንጌል አማኞች ማለት ነው። ኦኬ ይሄንን በ18 ስንት ነው? 70 ነው። በ1850 ምናምን 57 ዓመተ ምህረት የተጻፈ በአለቃ ዘነበ የተጻፈ ጽሁፍ በኦርቶዶክስ ተዋሕዶ ቤተክርስቲያን ዌብሳይት ላይ የወንድምነት አወጣው ሶል ማለት ነው። ወንድሞች ናቶች እንደዚህ አይነት በቃ ቁጭ ብለው ወንድሞቼ ቁጭ ብለው የኔን መሳሳት የሚጠብቁ ፔንቴዎች ናቸው። ቁጭ ብለው ማለት ነው። አትችሉም ብራዘር። የእህቶችን መሳሳት የወንድሞችን መሳሳት ያንን መሳሳቱን ይዞ እሱ ወንድሙን ገሎ ሊሄድ ማለት መንፈስ ቅዱስ ሞገስ ካልሰጠህ ኤፍሬም ባለ ጊዜን አንተ ሐሰተኛ አድርገህ ቃሌ አትሰማም። እውነቱን ልንገርህ ሳሚ ኤርሚያስን ሐሰተኛ ወይ እንትና ሰንበዲ ቃሌን ወይ ሶሪ ዜድን ወይ ጌርሳምን ሐሰተኛ አድርገህ አንተ አትሰማም። እውነቱን ስነግርህ አትሰማም እኮ ነው ብዬ የምልህ። እልቅ ጭሱን አፍቆኛል ብለህ ካል ወደ ጭሱ ብትሄድ ይሻላል። አንድ ፊት ሳሙኤል በላይነህ ቀጥታ ጭሱን አፍቆኛል ዕጣኑን አፍቆኛል ብለህ ንካው ብራዘር ጎሄድ። እዚህ ቁጭ ብለህ ቃሌን ማነው ዜድንና ጌርሳምን ኤፍሬም ባለ ጊዜን ሐሰተኛ አስብለህ አንተ የምትሰማ መስሎ ከሆነ ወደ ጭሱ ብትሄድ ይሻላል በጊዜ ማለት ነው። ወንድም አለም የናፈቀ እሱ ነው። መንፈስ ቅዱስ ሞገስ ካልሰጣችሁ በቃ አትሰሙ። ልወደድ ባይነትን ለማትረፍ ብዬ አይደለም ይሄን የምናገረው። ስቶፕ። ሰውን አለ ኃጢአቱ አትውቀሰው። አሁን ኤፍሬም ሥላሴን አያምንም። ምንድን ነው የምታወሩት እናንተ? ዜድ ሥላሴን አያምንም። ነገረ ክርስቶስን አያምንም። አሜሪካ ድረስ ሄድለታለሁ እኔ ባያምን ማለት ነው። ያምናል። ትምህርተ ስጋዌን እንደማያምን አድርጋችሁ ያምናል እኮ ነው ብዬ የምልህ።
እቤቴ ጠርቼው መጥቶ ማለት ባልጠራው እቤቴ መጥቶ ቲክታክ ላይ ጠይቄዋለሁ። በስጋ ብሎ የሚለው ይጨመር ነው ብሎ ያለው። አብ በባህሪው እንደወለደው ማርያምም እንደዚሁ ወለደችው ተብሎ አይባልም። ማርያም ስትወልደው በስጋ ነው የወለደችው። በቃ በቅንነት አትረዳው፣ አሳጥቶሃል ማለት ነው። አይምሮ በእውቀት ስለተጠቀጠቀ ሞገስ ከእግዚአብሔር ዘንድ አግኝተሃል ማለት አይደለም። በቅን ልብ ሰዎችን ለማቅናት አይደለም የምትመጡት፣ ጥቂቶች ካልሆናችሁ በስተቀር ኮሌጅ በጣሽ ሁሉ ማለት ነው። ምንም አታመጡም አልኩ። በተማርከው ትምህርት የተሳሳተ ሰው ካለ ለማቅናት በቅንነት ለማቅናት ነው መሄድ ያለብህ። ወንድምህን ከማያምን ሰው ጋር ቁጭ ብለህ አታማውም። እሺ ማንም ሰው መጥቶ ስለ ቃል ስለ ቃል መሰለ ራሱም ቢሆን ማለት ነው ስለ ዜድ ቲክታክም ቢሆን ስለ ጌርሳም ቢሆን ስለ ኤፍሬምም ቢሆን ስለ ማንም እኔ መናገር ካለብኝ ይናገራቸዋለሁ ወንድሞቼ ስለሆኑ ማለት ነው እንጂ ማንም ሰው መጥቶ በክፉ እንዲናገራቸው አልፈቅድም። ከማያምን ሰው ጋራ ቁጭ ብዬ ወንድሞቼን አላሰጣም። እኔው ራሴ ገጽጸዋለሁ ጠርቼ ማለት ነው። ቤተሰብ ነኝ፣ ወንድሜ ነው፣ ከአንድ መንፈስ ነው የጠጣ ነው፣ አንዱን ጌታ የተቀበል ነው። አለቀ። አላደርገውም። ከማያምኑ ጋር ቁጭ ብዬ አልሳለቅበትም። ኤፍሬም ላይ ከማያምኑ ጋር ቁጭ ብዬ አልሳለቅበትም። ዜድ ላይ ከማያምኑ ሰዎች ጋር ቁጭ ብዬ አልሳለቅበትም። ጌርሳም ላይ ለዚህ ነው በየቦታው መጥተው እዛኛውን ቤት ላይ እዚኛውን ቤት ላይ ርዕስ ይጥሉና ከዛ ገብተው ሲናገሩ ወንድሞች የምንድነው ዳሃ ጸልሳን የሚባለው ማለት ኤርሚ እሱን ነገራው በደንብ በለው አሉ። አንድ 3 ወንድሞች አሉ እዚህ ቲክቶክ ላይ ቤታቸውን ሆን ብለው እነዚህ ወንድሞች የሆነ ለየት ያለ ነገር ያስተማሩ ሲመስል ይከፍቱና ጥሯቸው። እናንተን አብራሪ ኮሚቴ አድርጎ ማን የሾማችሁ? ቲክቶክ ላይ ቤታችሁን እየከፈታችሁ ጌርሳምን ጥሩት፣ ዜድን ጥሩት፣ እንትናን ጥሩት። ማን ነው አብራሪ ያደረጋችሁ? እነዚህ ሰዎች 3 ወንድሞች አሉ። ያኔ ሁለት ኦኬ ተሳሳተ አይደለም? ተሳሳተ አይደለ? ቆይ ኤርሚ ብዙ አላወራም። ምንድነው ስራ ስለምገባ ማለት ነው። አሁን እንዳልከው ጌርሳም ተሳሳተ አይደለ? ለጌርሳም ተደውሎ ጌርሳም ተሳስተሃል፣ የራስህን ቤት ከፍተህ አጥራ። ዜድ ተሳስተሃል፣ የራስህን ቤት ከፍታችሁ እና ኤፍሬም ከዛ እናንተ እዛ ባይዘው ቤት ስትከፍቱ ራሱ ኤፍሬም የራሱን ስተት ወይም ደግሞ ተሳሳተ የተባለውን ለማረም ካልመጣ፣ ዜድ ካልመጣ፣ ጌርሳም ካልመጣ እናንተ እንደ መጽሐፍ ቅዱስ የማብራራት አቅም ያላችሁ ሰዎች መሆን አለባችሁ። ወንድሞቻችሁ ባይገኙ እኮ እንደ እግዚአብሔር ቃል ማውራት የማትችሉ ናችሁ ቤታችሁን የምትከፍቱት አብዛኞቻችሁ። ስለዚህ እዚሁ የኛዎቹ ራሱ ቤት ከፍተው ኑ አብራሩ የሚሉ ትንንሽ ቡና ቤቶች አሉ። ቡና ጠጡ የሚባለው ማለት ነው፣ የጀበና ቡናና ሲኒ። ስለነዚህ በጣም ልታስተውሉና ልታስቡበት ልታውቋቸው ይገባል። ማናቸው እነሱ አጣሪ ኮሚቴ ያደረጋቸው ወንድሞችን ጥሯቸው፣ ደግሞ ሼር አርጉላቸው። ኤክስኪውዝ ሚ who the hell are you? አንተ ማን ቤት ከፍተህ ጌርሳምና እናጣራ የምትለው? እራሱ ያጣራል። እነዚህ ከኦርቶዶክስ ሪከርደሮች ጋር ነው የሚሰሩት። እንደገና አንደኛው ደግሞ ቃል በቃል እዚህ ፕላትፎርም ላይ እስከታወኩበት ድረስ ምንም አደርጋለሁ ያለው ቪዲዮ እጃችን ላይ አለ። ስለዚህ ወንድሞቻችንን ከሌሎች ጋር ለማስመታት ነው የሚያሰራው። ስለዚህ ከነዚህ ሰዎች ተጠበቁ። ቴንክ ዩ ወጥየው እኔ ማስበራ የምናገር ይሄን ነው። በተለይ ወንድማችን አሴና ወንድማችን ካሎራው በዚህ ጉዳይ ላይ ነው ያየሁት ማለት ነው። ሌሎቹን ብዙ ሴቶች አሉ የሚከፍቱ፣ እኔ እነሱ ስለማይመለከተኝ ማለት ነው። የካልቪን ልጆች ናቸው። እዛው ስለ ኢየሱስ ምንም ደንታቸው አይደለም። እንደ ሉተራውያን የሉተር ልጆች ናቸው። እነሱ ምንም የፈለጉትን ይበሉ። ሰዎች ገብተው እንደፈለገው እንዲናገሩ አንዳንድ ጊዜ ይታይበታል ክፍተት ማለት ነው። ይህን በግልጽ ማለት ነው፣ በግልጽ የምናገረው ወንድማችም ካሎራውም ማለት ነው። ቤት ከፍተህ በሀሳቡ ላይ አንተ አታወራበትም። አንተ እኮ የማውራት መብት አለ። አንተ የማውራት ነገር አለ፣ ትችላለህ።
ትክክል ያልሆነው ትክክል አይደለም ብለህ በሚል ማለት ነው። ግን ሌሎች ሁሉ ገብተው እንዲሰድቡ ከዚሁ ከኛ ከወንጌላን አማኞች ተርታነን ብለው የሚሉ ሰዎች ማንም እንደፈለገ ምድረ ሰካራም ሁሉ መጥቶ አፉን እንዲከፍት ስታደርግ እኔ አይቻለሁ። ይሄ አግባብ አይደለም። ወንድማችን ካልወራ አይደለም፣ አግባብ አይደለም። ኦኬ አስቼም ልክ እንደዚሁ አግባብ አይደለም። ቤት ክፈቱ፣ ችግር የለውም። የራሳችሁን ወንድሞች ጠርታችሁ ተናገሩ። ኤፍሬም አሁን አላጠራም። እውነት ኑብ እኔ እንኳን አይቼዋለሁ በእነኚህ በባለፉት ሳምንታቶች ውስጥ ማለት ነው። ቪዲዮ ጥያቄ ያለው ሰው ካለ ይምጣ ብሎ አልጠራም፣ ጠርቷል። ከኦርቶዶክሱ ዲቤት ገቢ ነኝ ብሎ ያለ እብድ ጋር ራሱ አልገባም፣ ገብቷል። ያው ጨለማ ውስጥ ተሸጉጦ ጭንቅላቱና አይኑ እስከማይለይ ድረስ ለተጠይቀው ጥያቄ ሙሉ መመለስ እስኪከብደው ድረስ ጠይቀው እኮ የኔም ፍቃድ ሳይሆን የአንተ ፍቃድ ብሎ ያለው የማን ነው ብሎ ይለዋል። የአብን የአብ ፍቃድ ነው። ተናጋሪውም አብ ነው ሳይል ይቀራል እንዴ? ጠንከራ አድርጎ ቢጠይቀው ቅዱስ አባቶ ያለው ማን ነው ብሎ ቢለው አብ ነው ያለው ነው ብሎ የሚለው አብ ራሱ አብን ቅዱስ አባቶ ብሎ ጠራው። ኦርቶዶክስ ስትፋቅ ኦንሊ ጂሰስ ናት። በትምህርተ ሥላሴ ላይ አብዛኞቻቸው ሲፋቁ እንደ ሎተሪ ትኬት ኦንሊ ጂሰስ ሆነው ነው የሚገኙት። ተናጋሪውም አብ ነው፣ የሚጸልየውም አብ ነው፣ ጸሎትም የሚቀበለው አብ ነው ብለው የሚል ማለት ነው። እና ፕሊስ ወገኖች ወንድሞች ቢሳሳቱም እንኳን እንዴት ከማያምኑ ሰዎች ጋር ቁጭ ብለህ ብራዘር፣ እኔ ጌታ እኔ ከወንድሞች ጋር በማልስማማበት ነገር አልስማማም። ግን እመነኝ ያልኩ በምንም ቤቴ ውስጥ አይታችሁም አታውቁም፣ ለዘላለምም አታይም፣ ለዘላለምም አታይም አልኩ። በወንጌል የሚያምኑ ወንድሞቼን ቁጭ አድርጌ ከኦርቶዶክሳውያን ጋር አብሬ ድዴን እያሰጣው ማንም አፉን እንዲከፍትባቸው አልፈቅድም። በመቃብሬ ላይ ካልሆነ በስተቀር አትችልም። ሄዝ ማይ ብራዘር። እና በመጀመሪያ ልባችሁ ቅን ይሁን። እሺ ቅን ሳይሆን ትምህርተ ሥላሴን ለማስተማር ተነሳን ብሎ የሚለው ኤፍሬምንና ዜድን ጌርሳምን ያሳጣ መስሎት ነው ላይታች ሲቧችር የሚታየው ቃሌ ማለት ነው። በልብ ቅንነት አይደለም ታስተምረው። በልብ ቅንነት ከሆነ ሄደህ እስቲ ተስፋዬ ሮበሌን ጠይቀው እስኪ። አትችሉም። ምድረ መሰሪ ሁሉ ማለት ነው። አትችሉም። ይሄ ነው የምለው። ቴንኪው፣ ተባረኩ፣ ጸጋ ይብዛላችሁ። ቀጥሉ። እህትየው መሲ ጥያቄ ያለው ሰው ካለ እንቀበላለን። በትልቁ ወንድምነት። እሺ 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 ተባረክልን ኤርሚዬ። እንግዲህ መስማት ያለባችሁን ነገር በአግባቡ እንድሰሙላችሁ ፈልጋለሁ። ወሳኝ የሆነ ነገር ነው የተናገርነው። ወንድም ወንድሙን ሲወድ እንጂ ወንድም ወንድሙን ለመጣል ሲሄድ በጣም ያሳፍራል፣ እጅግ በጣም ያሳፍራል። ለማገልገል ከሆነ የመጣችሁት በእውነትና በጽድቅ አገልግሉ፣ ተያይዛችሁ በአንድነት አገልግሉ። አይ አላገለግልም ራሴን ማሳየት ነው የምፈልገው ካላችሁ ደግሞ ጎራችሁ መለየት አለባችሁ ማለት ነው እንጂ አያምርብንም። ወንጌል አማኝ ነን ብለን ክርስቲያኖች ነን ብለን እርስ በርስ መጋጨት፣ እርስ በርስ የአንዱ አንዱን ከፍታና ዝቅታ ማሳየት፣ ወንድሜ ነን ብለን የምንለውን ሰው ለመጣል መሯሯጥ ተገቢ አይደለም። እኛ ከክርስቶስ ይሄድን አልተማርንም። አንድነት ፍቅርን የተማርነው ፍቅር የሆነው ክርስቶስ እንድንሰብክ እንጂ የምንለያይባቸውን ነገሮች እንድንናገር አይደለም እዚህ ሶሻል ሚዲያ ላይ መጣ ነው። ስለዚህ ፎከስ አድርጉ። የመጣችሁበት ዓላማ ላይ ትኩረት አድርጉ። የመጣችሁበት ዓላማ ትክክል ካልሆነ አሁን እያደረጋችሁ ያላችሁትን ነገር ነው የምታደርጉት። እያደረጋችሁ የምትቀጥሉትን በዚሁ መንገድ ነው። ስለዚህ
የሰዎች መዳን ግድ ሊለን ይገባል እንጂ እከሌ እንደዚህ ያለ እከሌ እንደዚህ ያለ የሚባለውን ነገር ቢቀር መልካም ነው። ተመከሩ። ቅንነት ይኖርባችሁ፣ መዋደድ ይኖርባችሁ። ከማገልገላችሁ በፊት ወንድሜን እወደዋለሁ ወይ ወንድሜን አከብረዋለሁ ወይ የሚለው ነገር አእምሯችሁ ላይ ይምጣ። በቂመኝነት በጥላቻነት የተሞላ አእምሮ ይዛችሁ ግን እኔ እንትና ላረሙ አንተ ማነህና ነው አራሚ ማነህ? እኔ እውነት ለመናገር ኤፍሬምን በስላሴ አስተምሮ ላይ ማናችሁን ብትሆኑ አታሸማቅቁትም። 4-5 ዓመት ይሆናል ስለዚህ ጉዳይ ኤፍሬም በየዓመቱ ይሄንን አስተምሮ ሲያስተምር ማለት ነው። ፋክት እንኳን ከሆነ ኤርሚዬ ልታወራ ፋክት ነው ያልኩሽ፣ እውነት ነው። እሱን እንኳን ምናልባት ሰው ነን እንሳሳታለን አይደል? እንሳሳታለን፣ ማናችንም እንስታለን። ሁላችንም ፍጹም ነን ማለት አንችልም። ኤፍዬ እዚህ ጋር እኮ እንዴት ነው ያልከው ማለት እኮ ይሄ ወንድማማችነት ነው። የእውነት ይሄ ጽድቅ ነው። ይሄ ትክክል ነው እንዴ ኤርሚ? የዚህ ጋር ምን ለማለት ፈልገ ነው የተናገርከው? ይሄ ነገር ትክክል አይደለም ወይስ እንዴት ነው? ከምን አንጻር ነው የተናገርከው? ይሄ ወንድማማችነት ነው። ግን ልክ ቅድም ኤርሚ በጣም የተናገራት ነገር አለ። ሪከርድ አዘጋጅታችሁ እንደው ስለት የምትሳሉ ነው የሚመስለው። ወይኔ እዚህ ጋር በተሳሳተ ይሄ ነገር ወይኔ በቃ ለራሳችሁ ለምን አጀንዳ ስለሌላችሁ ከሰው ሐሳብ ስለሆነ ሐሳብ የምትኮርጁት ሐሳብ ለመኮረጅ ቤት ለመክፈት የሰው ርዕስ ነው ይዛችሁ የምትገቡት። ከራሳችሁ የሆነ ከራሳችሁ የመነጨ ከእግዚአብሔር ቃል ያመጣችሁት አንድ ርዕስ እንኳን ይዛችሁ ቤት ከፍታችሁ አታውቁም። ነኝ ትክክል። ይሄ የውድቀት መነሻ ነው። ይሄ የውድቀታችሁ መጀመሪያ ነው። እኔ ብቻ ትክክል ያላችሁ ቀን እናንተ ወርቃችኋል። ወንድሜ ከኔ ይሻላል የማትሉበት ቀን እናንተ ወርቃችኋል። የእውነት እህቴ ከኔ ትሻላለች የማትሉ ከሆነ እናንተ ውድቀት ላይ ናችሁ። ጸልዩ። ሳትጸልዩ እየገባችሁ ነው ንግግራችሁ የደረቀ ሁሉ ነገራችሁ እንደዚህ በቃ ተሰሚነት ያጣችሁት። እግዚአብሔር ነው ሞገስን የሚሰጠው። እግዚአብሔር ነው መሰማትን የሚሰጠው። እግዚአብሔር ነው በሰዎች ፊት እንድትከበሩ እንድትሰሙ የሚያደርገው እግዚአብሔር ነው። ጸልዩ። ስለዚህ ወገኖች እናስተውል። የመጣችሁበት ዓላማ ትክክል ካልሆነ ልክ እንደዚህ ነው እየተቅበዘበዛችሁ የምትቆዩት። ተሰሚነትን አጣችሁ በሰዎች ፊት። በጥቂቶች እናንተን መሰል ሰዎች ሊከተሏችሁ ይችላል፣ ግን የእግዚአብሔርን ሕዝብ ለማገልገል የወጣን ሰው ግን ልታደናቅፉ አትችሉም። በተለይ አሁን በዮኒ ላይ የሄዳችሁበት መንገድ በጣም እጅግ በጣም ያሳፍራል። እንግዲህ ረዘም ያለ ንግግር ልናገር ነው፣ ይቅርታ አድርጉልኝ። በጣም ያሳፍራል። መልካም ወጣት ሲደርስ ሁል ጊዜ በዛኛው ቤት ነበረ መሰናክል የሚገጥመን፣ ዘንድሮ ደግሞ ከኛ ቤት ሆናችኋል። እዚህ ጋር ኤርሚ በሚናገረው ነገር ነው እኮ ትውልዱ ወደ ዮኒ ቤት የሚሄደው። እናንተ እዚህ ጋር ወንጌል ስትሰብኩ እኮ ነው ትውልዱ ኦኬ መሄድ አለብኝ ብሎ ይሄዳል፣ ጌታን ይቀበላል። ሰው ከዚሁ ሶሻል ሚዲያ ላይ የሚሰማን ሰው እኮ ነው መልካም ወጣት እየሄደ ጌታን የሚቀበለው። ስንቱ ህይወት የስንቱ ወጣት ከጫት ከሱስ የሚነሳው ራሱን የሚቀይረው ራሱን የሚገነባው እኮ ከዚህ ሶሻል ሚዲያ ላይ የሚሰማን ትውልድ ነው። ኬትና ኬት ነው ህዝብ የሚሰማው? ከተለያየ ሀገር ህዝብ ይሰማል። መልካም ወጣት የተለያየ ህዝብ ነው የሚሄደው፣ ከተለያየ ሀገር ይሄዳል። ኬት ከዚህ ሶሻል ሚዲያ ላይ የሚሰማን ሰው አለ። ስለዚህ ሰው ይዳንበት። ቅድም ተናግሬያለሁ። ቴሌኮም ቤት እናንተ ከመጣችሁ በኋላ ነው የቲክቶክ አገልግሎት የተበላሸው። እናንተ ከመጣችሁ በኋላ አስተምሯችሁ የተዘበራረቀ ከሆነ በኋላ ኑ ጌታን ተቀበሉ ማለት አቃተን። በእናንተ ድርጊት፣ በእናንተ አላዋቂነት፣ በእናንተ ጥፋት። የእውነቴን ነው የምናገረው። የዛሬ 5 ዓመት የነበረውን አገልግሎት እናፍቀዋለሁ። የነበረን መተሳሰብ፣ የነበረን አንድነት፣ ይህ መከባበራችን እናንተ ከመጣችሁ በኋላ ተዘበራረቀ። ዕውቀታችሁን እያሳያችሁን ስትሄዱ አገልግሎታችን አዘበራረቃችሁት። ሶ ፕሊዝ ካም ዳውን። ጸልዩ፣ ለጥቂት ጊዜ ጸልዩ። በቃ ተሸሸጉ። በእውነት ንስሐ ያስፈልጋችኋል። እኔም ያስፈልገኛል። ራሴን አላመጻድቅም እዚህ ጋር። እኔም ተሳስቼ ከሆነ እታረማለሁ። እኔ ማንኝና ነው የማልታረመው? ተሳስቼ ከሆነ ተሳስተሻል በሉኝ እታረማለሁ። ግን እኔን ለመጣል ከሆነ እኔን ለማረም የምትመጡት ቅድም ብየዋለሁ፣ በመጣችሁበት መንገድ አስተናግዳችኋለሁ። ይሄ ንቀት ነው።
ዜድ የተናገረው ነገር እጅግ በጣም አስፈላጊ የሆነ ነገር ነው። ለምን በኦርቶዶክስ ቤተክርስቲያን እነሱ የሚናገሩበት መንገድና እኛ የወንጌል አማኞች የምንናገርበት መንገድ ፈጽሞ ስለማይገናኝ ማለት ነው። እኛ የተናገርነው እንደ እግዚአብሔር ቃል ነው፣ እነሱ የሚናገሩት እንደ ራሳቸው ሐሳብ ነው። የራሳቸውን ሐሳብ ለመገንባት እኛ እንደ እግዚአብሔር ቃል የሚናገሩ ወንድሞችን ከዛ ወገን ወግነን ለመጣል ምንራራት ከሆነ በጣም አሳፋሪ ነው። ከሳተው ይልቅ ለማረም የመጣችሁት እናንተ ናችሁ ስህተተኞች፣ ለትውልድ ገዳዮች። የእውነት ጌታ ልቦና ይስጣችሁ። የተማራችሁት ትምህርት ለዚህ ከሆነ በጣም ያሳፍራል። ግቡ። ቴዎሎጂ እኮ እዚህ ላይ የለም። ሂዱና አስተምሩ። አስተምራችሁ የወጣችሁት ሂዱና ቲክቶክ ላይ አገልግሉ ሳይሆን ሌላው እንድታገለግሉበት ነው። ሂዱና ምድር ላይ ያለውን አገልግሎታችሁን ቀጥሉ ጋይስ። ሂዱ። ምንም አሰሩም እዚህ ሚዲያ ላይ እኛን ምንም አልጠቀማችሁንም። ሌላ ደግሞ በስተመጨረሻ ማውራት የምፈልገው ምንድነው ከዚህም እዛም ኤርሚን ስታዩ ኤርሚን፣ ኤፍሬምን ስታዩ ኤፍሬምን ቅድም ራሱ እያየው ነበር። አሁን ደግሞ እዚህ ጋር መታችሁ ስጽፉ የነበረው ነገር በጣም ያሳፍራል። ቅድም ብቻ ይቅር። ስለዚህ እናንተም ራሳችሁን ፈትሹ። እንትናን ስታዩ እግዚአብሔርን ቃል ምሰሉ፣ እስቲ ጌታን ምሰሉ። ኢየሱስን እንድንመስል እንጂ ይሄንን ትውልድ እንድንመስል አይደለም የተጠራ ነው። ስለዚህ ጌታን በመምሰል እንመላለስ፣ የእግዚአብሔርን ቃል እናንብብ። የእግዚአብሔር ቃል እውቀት ከጎደላችሁ ከሁሉ ነገር የጎደላችሁ ናችሁ እናንተ። ስለዚህ ወገኖቼ ጌታ ይወዳችኋል። በትጋት በመዋደድ በመከባበር እናገልግል። አገልግሎት ማለት በቅድሚያ መከባበር፣ መተሳሰብ ያስፈልጋል። ኤርሚ ከኔ ይሻላል፣ ሜርሲ ከኔ ትሻላለች፣ ቤካ ከኔ ይሻላል ብለን ወንድሞችን እናስከብር፣ እንዋደድ። እኛ ያላከበርናቸው ወንድሞች ማንም አያከብራቸውም። ኤርሚን ሳታከብሩት ሌላ ኦርቶዶክሳዊ መጥቶ እንዲያከብርላችሁ አትጠብቁ። እኔ ሜርሲን ሳላከብራት አንዲት ከሌላ ቤተ እምነት መጣ ሜርሲን እንድታከብራትና በፍቅር እንድታናገራት እኔ በፍጹም እንትን አልልም። የልብ ቅንነት ይኑርባችሁ። ማስተዋል የጎደላችሁ ሆናችኋል። ማስተዋል ይኑረን። በቃ በገዛ አካሄዳችን አንጠመድ። በክፉ መንገድ እየሄድን በክፉ አስተሳሰብ እየተጠመድን ከእግዚአብሔር ቃል ጎለን ህዝቡንም አናሰናክል፣ ራሳችን አናሰናክል። አንገመት። እንዋደድ፣ እንፈቃቀር፣ እንከባበር። ይሄ ነው አገልግሎት። እሺ ረጅም ሰዓት እንዳልወስድ በእርግጥ ረጅም ተናግሬያለሁ። መናገር ያለብኝን ነገር ነው የተናገርኩት። ሌሎቻችሁም ምናልባት ሀሳብ ካላችሁ መናገር የምትፈልጉት ነገር ካለ ቀጥሉ። ቤካዬ ካለ ቀጥል፣ የሚመች ከሆነ ወንድምነት ካለ ቀጥል። አለ ኦኬ። ቤኪ ሜቢ ታኝቶ ይሆናል። አለ ወንድምነት? አዎ አለው። ኦኬ ጎ ሄድ። አይ አንቺም ሜርሲዬም ወንድምነት በጣም በዚህ ጉዳይ ስላወራችሁ ብዙ መደጋገሙ አስፈላጊ አይደለም። ያው እኔ በተደጋጋሚ በዚህ ጉዳይ ላይ በደንብ አውርቻለሁ ብዬ አስባለሁ። በተለይ ወንድሞቼ በሬ ካራጁ ነው ችግሩ። ከማን ጋር ነው የሚውሉት? እነማን ናቸው ከነሱ ጋር አብረው የሚውሉት? እነማንን ነው እንደው ያቀረቡት? የሆነ ነገር አይ ቲንክ በትክክል የተገነዘቡ አይመስለኝም። ባይ ዘ ወይ አይመስለኝም። እና በዚህ አዝናለሁ። በዚህ አዝናለሁ። በሬ ካራጁ ስለሆነ ጉዳዩ። ከዚህ ባሻገር ያው ይታወቃል ቲክታክ ላይ ማንን ብትነካው ማንን ይዘህ ብትገባ ቤት ውስጥ ሊሰበሰብ የሚችሉት በእነማን ጉዳይ ቢሆን ነው ምናምን የሚለውን ነገር ቼክ ብታደርጉ ግልጽ ነው፣ በጣም ግልጽ ነው። የቲክታክ ሚዲያ እንትን ሞኒተሪንግ አይ ቲንክ ቼክ ያደረገ ሰው በደንብ ይሄ ነገር አይጠፋውም ብዬ እኔ አስባለሁ። እኔ ወንድሞቼን ነው በቃ እኔ አምጫናቸው ወንድሞቼን ነው። አንዳንድ ሰዎች በነገራችን ላይ ለቲክታክ አይመጥኑም፣ ማለትም ለቤቱም ራሱ አይመጥኑም ስማቸውን መጥራት። አሁን ስማቸውን በመጥራት ራሱ ትንሽ እያከበርን ያለ ይመስለኛል። ይሄ በተለይ ስነ መለኮት ትምህርት ቤት ውስጥ ምናምን ነገር እንደዚህ ያለኝ ምናምን ብሎ የሚሉት አንዳንድ ሰዎች አሉ።
ስነ መለኮት ትምህርት ቤት እኮ ሲጋራ እያጨሱ የሚያስተምሩም አሉ። አሰ ፕሮፌሽን ማለት ነው አለ እኮ። ይሄ እንደ ፕሮፌሽን ከሆነ የያዙት ጉዳዩን በቃ እንረዳቸው ማለት በቃ እያጨሱም እየጠጡም እየቃሙም እየመጡ ምናምን ነገር ከሆነ ችግር የለውም። ግን የእግዚአብሔር ነገር እንዲታውቆ የሚጨርስ ነገር አይደለም። እግዚአብሔርን አውቀ የምታብራራ እግዚአብሔር የለም። እኔ እግዚአብሔርን አውቄ ጨርሻለሁ፣ እግዚአብሔርን አውቄ ስለጨርሱ እግዚአብሔርን አብራራለሁ ብሎ ካለ የእሱ እግዚአብሔር ያን አቆም ያን እግዚአብሔር ሁል ጊዜ ታውቆ ማይጨርስ እግዚአብሔር እንደሆነ ስለማቀለ አዲስ ነው እግዚአብሔር። እና አንዳንዶቹ በቃ የእግዚአብሔሩ ነገር ምናምን ነገር በእጃቸው ይዞ በቃ እንደ ፓስቲ ወይም እንደ ብስኩት ወይም እንደሆነ ነገር ብቻ እንዲህ ፍትትት አድርጎ እዚህ ውስጥ እንትን እንኳ ምናምን ብሎ ማለት ያሻሉና you have to be humble by the way እንዴ ያረ humble መሆን ጥሩ ነው ብዬ ነው የማስበው። ሰው አንዳንድ ጊዜ ስሞቻቸው አይጠራ ቤቱን ስለማይመጥ ነው። ስሞቻቸው ሞር እናንተ ስጥሩ ሞር ነው እንትን ፕሮሞት የሚሆኑትና በዚህ ልክ ባይከበሩ። ሌላው ነገር ደግሞ ወንድሞች ትላላችሁ። ሐዋርያ ጳውሎስ እኮ በውስጥ በሐሰተኛ ወንድሞች በውጭ ደግሞ በወንበዶች ስጋት አለኝ እኮ ብሏል። አንዳንድ ጊዜ የትኛው ወንድም ነው ሐሰተኛ ነው ወይስ እውነተኛ ወንድም ነው? እሱ መፈተሽ አለበት እና እነኚህ ነገሮች መታየት አለባቸው እያስባለሁ። ሌላው እኔ ባለፈው ብያለሁ፣ ለእኔ ተራ ናችሁ። አሁንም እነግራችኋለሁ። አንዳንዱ መታችሁ ምናምን ነገር ኤርሚ በዚህ ጉዳይ እንዲህ ብሏል መጥቶ በአብራሪያ በዚህ ጉዳይ እንዲሰጠና ይዋል። አንዳንድ ማለት አም ሶሪ ማለት ይሄ እንዴት ነው ቤት ተቀምጦ ሰው መምከር ሲገባቸው ቲክታክ ላይ መጥቶ ምናምን ብቻ ብዙ ነገር እኔ በጣም ልቤ ስለሚሰበር በዚህ ጉዳይ ኦኬ። ሰው እንደዚህ የሚቃጣቸው ሰዎች አሉ እና እንደዚህ ያደረጋችሁት እናንተ ናችሁ። እኔ እንኳን እንደዚህ ያደረኩት ብዬ ራሴን አልከትም። ቢኮዝ አንድም ቀን ከቁም ነገር ቁጥራቸውም ስለማላቅ ቢኮዝ ስፒሪታቸው በጣም አደገኛ ነው። አይቴ በጣም አደገኛ ነው። ስፒሪታቸው በጣም አደገኛ ነው። የዲዮጥራጥስ አይነት እንትን ስፒሪት ያላቸው በጣም ክፎች ናቸው። እኔ አም ሶሪ እንደዛ ብዬ ስል ክፎች ናቸው ብዬ ስል ስፒሪታቸውን ነው ብዬ ምለው እንጂ ሰውነታቸውን አይደለም። እና ፕሊስ በተቻለ መጠን እንትን ብትሉ አጉል የበዛ ህዋነትም አስፈላጊ አይደለም። አንዳንዴ እንደ እባብም ብልህ መሆን ይጠይቃል ብዬም ስለማስብ ማለት ነው። እና አታክብሯቸው በዚህ ልክ ስም እየጠራቸው ምናምን ነገር በቃ ታወቀ እኮ ታወቀ የልብ ጥቁረታቸው ታወቀ። እና አደራችሁን በእውነት አሁን ለምሳሌ ወንድማችን አንዱ ወንድማችን በነገረ ክርስቶስ ላይ የሳተው መሳሳት አደገኛ ነው። ግን ማን እዚህ ቤት አመጣው ያስጨወሰዋል? ማንም የለም። አይገርማችሁ? የለማ እኛ ጋር እንደዚህ የሚያስብ ሰው የለማ። በእንትና ውድቀት በእንትና መሳት ምናምን ተብሎ እኔ ብያለሁ። ባለፈው ዕለት ዜድም ብያለሁ። እዚህ ቤት አንተ ተሳሳትክ ብሎ የሚያፏጭ ሰው የለም ብያለሁ። እዚህ ያሉ ወንድሞች ዜድ ተሳሳተ ምናምን እያሉ በቃ ይሄ ነጋሪት አያስጎስሙም። ሰት ካለ ሰትህን በቀነት አርመው እዚህ ጋር እኮ እንደዚህ ነው ምናምን ብሎ ነው በቃ የሚያልፉት እንጂ እንደ ሌሎች በዚህ ልክ እንትን አይሉም ብዬ ብያለሁ። እና በክፋት የሰለጠኑ ክፋት ድራይቭ የሚያደርጋቸው ሰዎች አሉ። እኔ ነግራቸዋለሁ። አሁንም ልንገራቸው። እኔ ከምንም ነው ማልቆጥራቸው። የጌታ ነገር በእውቀት አይደለም ማለት ምንድነው? በመንፈሳዊው ነገር ነው ሞር እንጂ ዝም ብለህ ከየትም በቀረምከው ነገር ምናምን ነገር አይደለም። የመንፈስን ነገር በእግዚአብሔር መንፈስ ተነድተህ በጸጋህ የምትናገረው ነገር ነው። እና አንድም ቀን ጠብ ያለ ነገር እዚህ ግባ ማይባል አንድም ስራ ሰርታችሁ ማጠቁ ደግሞ አንድም ውጤት ያስገኝቶ ማያውቅ ሰው እድሜ ልኩን እያበጣበጠ እድሜ ልኩን ዝም ብሎ እንዴት ነው ዱቄት ነገር ብቻ እየተፋ መሄድ አንድም በጸጋ የተቀመመ አንድ መልካም ነገር አንድ ሰዎች ወደ ጌታ መንግስት እንዲጨመሩ ያደረገ አይነት አገልግሎት የመልካም ወጣት ምናምን በተዘጋጀ ቁጥር በጠቅላላ አንድ የሚጨው ነገር አለ፣ የሚነሳ አቧራ አለ። እነዚህ እንትን አቴንሽን ሲከሮች ስለሆኑ ማንንም ሰው ይጠራሉ፣ ማንንም ሰው ይዞ ይመጣሉ። በምንም ነገር መቼም ይሁን ጉዳያቸው አይደለም።
ልባቸው ከማቅናት አይደለም፣ ልባቸው ሰውን ከማረም፣ ልባቸውን ሰውን ከማሳከል፣ ልባቸውን ሰውየውን ወደ ትክክለኛ ትራክ እንዲመጣ ከማድረግ አይደለም። የተበላሸ ሞቲቭ ነው። ሰው ዛሬ ቢሳሳት ነገ ሊያስተካክል ይችላል። ሰው ትላንት ቢስት ዛሬ ደግሞ ታርሞ ሊመጣ ይችላል። ቢኮዝ ሰው ይሳታታል፣ ደግሞም ሲነገረው ትምህርቱን አድርሞ እንደገና አሳክሎ ይመጣል። የዛሬ 7 ዓመት መዘ ምን እንዴ አቧራ እያረግፍክ ፋይል እያመጣ ምናምን አቧራ ታስነሳለህ እንዴ? እኛ እኮ ወንድማችን እዛ እሱ ያለበት ቤተክርስቲያን እኮ እሱ ያለበት ቤተክርስቲያን ይሄ ሌጋሊስቲክ የሆነ አይነት አስተምሮ እኮ አስተምሯል ተብሎ እኮ ሲባል እኮ እኛ ዲፌንድ አድርገነዋል አይደል እንዴ? አይደል እንዴ? እዚህ ቤት አያችሁ፣ እንደዚህ ነው እኛ ጋር ያለው። የተሳሳተ መስሏቸው ሰዎች ሲያፏጩ ምናምን ሲሉ ኖ ኖ ኖ ብለን እኔ በጣም ብዙ ነገር ብቻ ባነሳ በጣም ብዙ ነገር ማንሳት ይችላል እዚህ ቲክታክ ላይ። ግን አሁንም እኔ የምለው ለወንድሞቼ በሬ ካራጁ አይሆኑላችሁ። ኤፍሬምም ኤርሚም በሬ ካራጁ አይሁን። ፕላስ ደግሞ ራሳችሁን አክብሩ። ማንም ቤት ሄዳችሁ ስለምንም ነገር ማብራራት የለባችሁ። ማንም ሰው ሲፈልግ ቤታችሁ መጥቶ ይጠይቅ። ይሄ ነገር አልገባኝም ይበል፣ አብራሩ ቤታችሁ። ኤፍሬም ወንድምየው የሰማ ነው። ኤፍሬም እየመጣ ማንም ራሱን ፓስተር ብሎ የከሸፈ ፓስተር ጋር እየገባ ራስን እንትን ለማውራት አትሞክር። ሲጀመር ማን ፓስተር ያለው ራሱን እያስናቀ እያስገመተ ያለው ራሱ ነው። ኤፍሬም እውቀት ሳያጣ ዝም ብሎ የተጠራበት ቤት እየገባ በቅንነት ሊሆን ይችላል የሚያደርገው። መልሰው ግን መውጊያ ይሆኑታል። ገላትያን ወዴት እንደሚገለጥ የማያውቅ ጥርሱን አቅጥጦ የወጣ ፓስተር ነኝ ብሎ ባይጋ ዝም ብሎ ሄዶ ቁጭ ብሎ ማለት ነው። እነሱ ናቸው መልሰው መውጊያ የሚሆኑት። በጭራሽ እዛ ቤት ምናምን ነገር በጭራሽ። እኔ አሁንም ይኸው ላይቭ ላይ እነግርሃለሁ፣ ላይቭ ላይ የነገርኩ ነው። በጣም ነገር አሁንም ደጋግሜ ነው የምጮህ። ባድሬ ሄደ ማንም ጋር የማብራራት ግዴታ የለብህ። ማንም ሰው መጥቶ ቁጭ ብሎ ደግሞ ስላሴ ስንት ጊዜ አስተማርክ? ስንት ጊዜ እንደ 5 ዓመት ምናምን እኮ ቁጭ ብለው እንደ እስላሞችን ማን ነው ሙስሊሞችን ኑና ጠይቁኝ በስላሴ ጉዳይ ብሎ ማንም እኮ የለም እንዴ። ሌላው እኮ ላይክ አላህ እንደዚህ ነው ምናምን ብሎ እኮ ነው በንጽጽር የሚመጣው እንጂ እኮ ጠይቁኝ በትምህርት እኔ በማምንበት እምነት ያለው እኮ ማንም የለም፣ አንተ ነበር። ስለዚህ ኤፍሬም አሁንም እነግርሃለሁ፣ ቤትህን ከፍተህ የፈለገ ሰው በጉዳዩ ይጠይቅህ፣ አብራራለት እንጂ ማንም ቤት እኔ በተለይ ፓስተር ነኝ ምናምን ብሎ አንድ የሚመግበው ሰው የሌለው ሰው ኦኬ፣ የህይወት ጥራቱ ጥያቄ ውስጥ የገባ ሰው ጋር ተኬዶ እንዴት አንድ ራሱን ጠብቆ በቅድስና በጽድቅ የሚያገለግል ሰው በቅነት የሚያገለግል ሰው እዛ ቤት ገብቶ እንዴት ራሱን ላብራራ ይሞክራል? እኔ በጣም ጌርሳምን ቢሆን ማለት ነው ወንድማችን ጌርሳምን ቢሆን እማይሆን ቤት ገብተህ ለማብራራት አትሞክር። ቤትን ክፈት እና ስለ ጉዳዩ ራስ አብራራ። ቤትን ከፍተህ ጌርሳምን ብትሆን ምን አስኬደ? ምን አስኬደ? አንተ ቲክታክ አከፋፈት አይነገር፣ ላይቭ እንዴት እንደሚከፍት አይነገር። ቤትን ክፈት፣ በቃ አለቀ። እንዴ እኔ በጣም ወንድሞቼ እኔ በጣም ነው የሚገርምኝ። ፕሊስ ራሳችሁን አክብሩ። በየቦታ አትጣሉ። በየቦታ እየሄዳችሁ ምናምን ነገር የሰው ቤት አታሙቁ። ቤት ከፍቶ 10 ሰው 20 ሰው ማያቸው ሰዎች እናንተ ትገባላችሁ። ከዛ ሰዎች እናንተ ተከትሎ ይመጣሉ። ዜድም ፕሊስ በተቻለ መጠን ነገሮችን ስታደርጉ እባካችሁን በማስተዋል አድርጉ። ደጋግሜ እነግራችኋለሁ። ራሳችሁን አክብሩ ብዬ ስል እያልኳችሁ ያለሁት ነገር ሰዎች እንደፈለገ አድርጎ እናንተን መጠቀሚያ አያድርጓችሁ ነው አማርኛ እንጂ ክብራችን ኢየሱስ ነው። አይናው ግን ቤታችሁ ከፍታችሁ ማንም ሰው ይጠይቅ ስለምንም ጉዳይ ቤታችሁ ሆናችሁ አብራሩ። ቤታችሁ ላይ ያለውን ሞዴሬተሮች ቼክ አድርጉ። ደግሞ አንዳንዶች ቼክ አድርጉ። አረ ተው ግን እኔ በጣም ብዙ ዲፕ ማቃቸው በጣም ዲፕ ነገሮች አሉ። ግን አንዳንዱን አልፋለሁ። ከዛ እናንተ ጋር መጥቶ ሲመታችሁ ትመጣላችሁ። ልክ ነበርክ ምናምን ነገር አይናው። ፕሊስ ወንድሞች ፕሊስ፣ ቅንነት የጎደለው አካሄድ የሚሉ ብዙዎች አሉ። ሁሉም ወንድሞች አይደሉም፣ ሐሰተኛ ወንድሞችም እንዳሉ መጽሐፍ ቅዱስ በግልጽ ይናገራል።
የሐዋርያ ጳውሎስ ስጋት ሁል ጊዜ ነው የሚያስደንቀኝ። ሁለተኛ ቆሮንቶስ ምዕራፍ 9 ላይ በጣም ነው የሚያስደንቀኝ። ከምንም የከፋ የሐሰተኛ ወንድሞች ጉዳይ በቤት ውስጥ ያሉት እንዳሰጋው እንዳስፈራ የተናገረው ነገር እኔ ኤርሚን የሚጎዱት ቤት ውስጥ ያሉት እንጂ ውጭ ያሉት አይጎዱትም። ኤርሚን አይጎዱትም። ኤፍሬምንም ውጭ ያሉት አይጎዱትም፣ ውስጥ ያሉት እንጂ እና አንዳንዱ ለመታወቅ አቴንሽን ሲከር የሆነ እኮ በጣም ይችላል ምናምን ባለ ሴቶች ምናምን ነገር አሰልፎ የሚያፋጩላቸው ነጋሪት የሚያስጎስሙ ከበሮ የሚመታሏቸው ምናምን ነገር ልክ ዙሪያውን ከቦ ምናምን የሚደበድብሏቸው ሰዎች አሉ። ሴቶች በተለይ ሴቶች አሉ። እንትናዬ በዚህ ጉዳይ እንትናዬ ዳሪያስ ባክ ዳሪያስ ውጤት የለም። ድርቀት ብቻ ነው። ድርቀት ምንም ከትላንት ወዲያ አካባቢ ጌታ የተቀበለ ሰው አለ። ለምሳሌ እኛ አካባቢ እኔ ወንድሞች ጋር ለምሳሌ እናንተ ጋርስ ምንም በቃ ድርቀት ብቻ እንዲቋቋም ቢደረግ ልክ እንደ ኳኳኳ ሚዳ ጩኸት ነው። በቃ የሆነ ጩኸት ነው የሚሰማው እናንተ ጋር ጩኸት፣ የበርሜል ጩኸት፣ የቆርቆሮ ጩኸት ነው የሚሰማው። በነገራችን ላይ ምንም አትናሼስ ቆርቆሮ ጩኸት ኢንትናሼስ ምናንትናሼስ ብቻ ነው። ወፍ የለም እናንተ ጋር እኔ እነግራችኋለሁ፣ ወፍ የለም። ለዚህ ነው ከነዚህ ሰዎች ጋር በምንም ማየት ነገር ንብረት ማድረግ ማልፈልጎ። በነገራችን ላይ በምንም ነገር ቅንነት የለም፣ ጭንቅላት ብቻ እንጂ ይሄ ሃምብል መሆን ምናምን የክርስቶስን መግለጽ የሚለው ነገር ክርስቶስን በህይወታቸው ማሳየት የሚለው ነገር የለም። ለዛ ነው ምንም ውጤት አልባ የሆነ አገልግሎት የሆነውና እኔ አሁንም ወንድሞቼ የትም አትሄዱ። ቤታችሁን ከፍታችሁ ማንም ሰው ሲፈልግ መጥቶ ይጠይቅ፣ ይበራለታል ስለምንም ጉዳይ። ከዛ ውጭ ሌላ ቤት ሄዳችሁ የሆነ ቤት እዚህ ግባ ማይባል ሉቃስን ከማርቆስ ምንድነው አዲስ ኪዳን ከብሉይ ኪዳን ለይቶ ማያውቅ ቤት የከፈተ እንትና ይምጣልኝ እንትና በዚህ ጉዳይ ያጥራልኝ። ማን አንተ? ያጥራልኝ እኮ ለማለት አንተ ስለ ጉዳዩ በትክክል ዕውቀቱ ኖሮ ኦኬ የሚናገረውን ነገር እንደገና ደግሞ አይ እዚህ ጋር ተናገርኩ ልክ አይደለም ብለህ ማረም ወደምትችል አይነት የዕውቀት ልቀት ውስጥ ደርሰን እንደዚህ አመተ ቤት እዚህ ግባ ማይባሉ በነገራችን ላይ መሬት ላይ ስራ ያላቸው መሬት ላይ አገልግሎት ያላቸው ሰዎች እየመጡ አጥራልኝ። አረ ዳሪያስ ባከኔ ዳሪያስ በተለይ መሬት ላይ አገልግሎት ያለ ሰው ለኔ ልንገራቸው አም ሶሪ ቱ ሴ ዳት ይሄን ቃል ስንል በቃ ምንድነው እኔ አልጠቀሙም ብቻ ይቅር። መሬት ላይ ቸርች ላይ አገልግሎት ያለ ሰው ቸርች ላይ ማያገለግል ሰው ኃላፊነት የሚባል ነገር ስለማይኖረው ስለሚናገሩ ስለምንም ነገር ማንም ሰው የሚጠይቀው አካል ስለሌለው እንደፈለገ ነው የሚሆነው። መጀመሪያ መሬት ላይ ስራ ይኖራችሁ፣ መሬት ላይ አገልግሉ። መሬት ላይ ስታገለግሉ እንያችሁ፣ ምስክርነታችሁ በውጭም በውስጥም ባለው ሲሆን እንያችሁ። ደን ኑና እዚህ አገልግሉ። ነገር የተሳሰጠረ ወንድሞቼ ወዳችኋለሁ። ቤትን ቤት የገባችሁ ራሳችሁን አታርክሱ፣ ራሳችሁን አክብሩ፣ ሌሎቻችሁን ዳር ያዙ። ተባረኩ። ተባረክ ቤካዬ፣ ጸጋ ይብዛልህ። እንግዲህ ያለው እውነታ ይሄ ነው። ምናልባት ሌሎቻችሁም ሚኪ አለ አለው። እሺ ቀጥል። ሁለት ነገር ላይ አጠር ያለ ነገር ላውራና ጨርሳለሁ። የመጀመሪያው ቤቱ ሲከፈትም የዮናታን አክሊሉ ያስተማረው ትምህርት ላይ ነው። አቢጣዳል ወልድ ይፈላል መንፈስ ቅዱስ ይገነፍላል የሚለው ያው በ1838 አክቲንግ ቀደም እንዳየ ነው ከኦርቶዶክስ ዌብሳይት ላይ የተገኘ ነው። ያን ሀሳብ ሙሉ ለሙሉ ያው እሱ ሲያስተምር የነበረው ከይቅርታ ጋር በተያያዘ ነው ብሎ መቶ ኮንፌስ አድርጎታል። ትሪኒቲ አይደለም ትምህርቱ ክርስቶሎጂ ላይ ዲፕ የሆነ ስነ መለኮታዊ ትምህርት እያስተማረ እንዳልነበረ ያው እዚህ መቶ በተናገረው ብሪፍ አድርጓል እዚህ ላሉ ሰዎች። ከዛ ባለፈ ደግሞ የሱ አንድ እዚህ ላላችሁ ሰዎች መናገር የምፈልገው ትልቁ ደስ የሚለው የሱ አቋም በቃ ይቅርታ የሚል ሰው ነው። በጣም አሜዚንግ። ብዙ አሉ አሁን ኢትዮጵያ ምድር ላይ በጣም ብዙ ሄሬቲክ፣ በጣም ብዙ በጣም የሐሰት ትምህርት ውስጥ ያሉ ሰዎች ይቅርታ ሲጠይቁ ብዙ አላይም እና አንድ ኳሊቲ ነው ባይዘይ ሰው ከዚህ በፊትም በዚህ ነሳለሳ ቃል በቃል ባይኖርም ስጋና ደም ተካፈለን የሚለው በሱም ትምህርት ላይ ያደረገው ነገር ታውቃላችሁ። ጀስት ይሄ ግን ምንድነው ሲባል በቃ የትክክለኛ ልብ ያለው ሰው ምልክት ነው። ሰው ተተስተው አዲስ አበባ ላይ ሀገር ሰዎች አሉ በሄሬቲክስ ትምህርት ማንቀበላቸው በጣም የሚሰሙ ዝነኛ የሆኑና ግን ተመልሰው መጥተው አንድ ቀን ይቅርታ
አዲሻል የለም። እንግዲህ የእውነተኛ አገልጋይ እንትኑ እኔ ባይብል ላይ ሳይ የወደቀ ይነሳል፣ የሳት አይመለስም፣ የወደቀ አይነሳም ምን ይላል። ስለዚህ ሰዎች ሊስቱ ይችላሉ። ያ ማቹር እያደረግን ሁላችንም የምናልፈው እውቀት ደግሞ የሚያድግ ጉዳይ ነው። ስለዚህ ይሄ የይቅርታ ልቡን በጣም ሳናደንቅ የምናልፈው አይደለም። ሌሎቹ ግን ስተው እያወቁ ዝም ብሎ እየሄዱ ያሉ ሰዎች አሉ። ያ ያስገርመኛል። ስለዚህ በዚህ ምክንያት ነው ስለ ያስተማረ የነበረው ትምህርት የይቅርታ ትምህርት ነው። ከዚህ ያክል ብሪፍ ከተደረገ ሰሞኑ ጮሆት ደግሞ ያው ኦርቶዶክሶች ጴንጤዎች እንዲህ ስላሴን እንዲህ አርገውታል እንዲህ አስረድተዋሉ የሚለው ትምህርቱ ከየት ተገኘ ሲባል ዋና ምንጩ ራሱ ኦርቶዶክስ ተዋሕዶ ውስጥ ያለ ነው። እሱ በሆነ ጊዜ ያጠናው ያነበበው ያን ትምህርት ሲያስተምር ከገጠመለት ብሎ የወሰደው ነገር ነው። ዛሬ እውቀት ያድጋል ምናምን ብሎ መጥቶ ያለው ሰምታችኋል። በቃ ይሄ ነው ማለት ነው። ባክኤንድ ፎርስ ሲደረግን የትምህርቱ ምንጭ ኦርቶዶክስ ናት። ለህዝብ ስትሪም ሊመጣችሁ የኦርቶዶክስ ልጆች የምታንጫጩ ሰዎች እናንተ ቤት ውስጥ ያለ ትልቅ ገመል ነው። እዚህ ጋር የተፈጠረውን መርፌ የምታክል ነገር ብዙም ቦልድ ባታደርጉ ጥሩ ነው የሚል ነገር ነው። አንድ ኳሊቲው ግን በቃ መጥቶ ነገርን ብሪፍ ማድረግ፣ ይቅርታ መጠየቅ፣ ይሄ አንድ አገልጋይ ኳሊቲ ነው ማለት ነው። ሁለተኛው አሁን በተወራው በዚህ በቲክቶክ ፕላትፎርም ላይ የሚደረጉ ውይይቶች፣ አስተምሮች ምናምን አንዳንዶቹ ቤስት ናቸው፣ ደስ ይላሉ። አብዛኛዎቹ ግን በጣም አስቸጋሪ ናቸው እና ለማየትም እንደሞከር ነው። ቡድንተኝነት አለ፣ የታወቀ ነው። በቃ የሆነ ነገር ይጠበቃል፣ ከሆነም አቅጣጫ የሆነ ነገር ይጠበቃል። ከዛ ወቀጣ አለ ምናምን። ይሄ በቃ ትሬንድ ሆኗል ቲክቶክ እና ምንድነው እኔ አንዳንዴ የሚከፍት ሰው ሆስት የሚሆን ሰው እኔ ምናምን አለው ፕሮቴስታንት ከሆነ የፕሮቴስታንት አቋም ሊኖር ይገባል ብዬ አስባለሁ። እኔ አሁን ቤት ስከፍት ጀስት እኔ እንትናን ሰምቼ ምንድን ነው እኔ ውሸትን ዲባንክ ላደርግ ነው መጣው እንጂ የሆነ ሉተራኑን ጠርተ በትራዲሽን ደረጃ ሪፎርመሩን ጠርተ የሆነ ኦርቶዶክስ ካቶሊክ ጠርተ ለመግባባት መሞከር በጣም አስቸጋሪ ነው። እንደዚህ አይነት የሚሄዱ ሰዎች አሉ። ትንሽ አስቸጋሪ ነው። የሚከፍቱ ሰዎች ግን አቋም ቢኖራቸው ጥሩ ነው ብዬ አስባለሁ። ልሳን ከሆነ ልሳንን አምኖበት ሊያስተምር የሚችል ሰው መምጣት አለበት። እዛ ላይ ጥያቄ ያለው ሰው አሁን ይፋ ሲከፍት ብዙ ጊዜ ያለው በቃ ልሳን ልክ አይደለም የሚል ሰው ይገባል ማለት ነው። የዛኔ እውነት መሆኑን ተምሮ ይወጣል። እንደዚህ አይነት አካሄድ በጣም ጥሩ እና የቤት አከፋፈትም ችግር ይኖራል ብዙ ጊዜ እና ደግሞ ላወያይ ሁሉንም ትራዲሽን የሆነ ኦርቶዶክስን ካቶሊኩን ከፔንቴ ጋር ሊያወያይ የሚሉ ነገሮች ብዙም ከፋቶቹ ፔንቴ እስከሆኑ ድረስ የፕሮቴስታንትን ትምህርት አድምተው አለማስተማራቸው ትንሽ አስቸጋሪ። አንዳንድ ቦታ ማየው አንዳንድ ቦታ ደግሞ ወይ ሪፎርምዶ የራሱን ቱሊፕ የራሱን ትምህርት ለማስጠበቅ የሆነ ሉትራነቱን የሆነ ፔንቴኮስታል የሆነ ደስ ማይሉ ነገሮች አሉ። ሰሞኑ ኤፋ ጋር በተያያዘ ዜድ ጋርና ጌርሳም ጋር ባለ እንግዲህ ቴዎቶኮስ ተነስተዋል። ትሪኒቲ የሚል ሀሳብ ይነሳል። ደግሞ ክርስቶሎጂም አለበት። ፍቃድ ለአካል የሚለው አለ። እነዚህ 4-5 ቶፒኮች አየር ሊዋሉ ናቸው ይሄን ከሳምንት በላይ ማለት። ስለዚህ ምንድነው አሁንም ቢሆን እዚህ ጉዳይ ላይ ሁሉም ወንድሞች ናቸው። ስሩ ዲስከሽን ይደረግ፣ ውይይት ይደረግ፣ ጡንቻ የማሳየት አይሁን። ይሄን ነው እኛ ሪኮመንድ የምናደርገው። በመዋደድ በመፈቃቀር ውስጥ እንግዲህ እውቀት የሚያድግ ጉዳይ ነው። መማማር ላይ ይመጣል። ምንም ማይስማማበት ምንም ይፋም ሲል ለባህሪም ቢሰጥ ላቀ ያው ነው ብሏል። ጀስት ምንም እዛ ጋር ፍቃድ ጋር በተያያዘ ኖርማል ነው። ለተስፋዬ ሮበሌ እንደዛ ነው የሚያምኑት። አንዳንዶች ደግሞ አሉ ኢየሱስ የአምላክነቱን ባህሪ መልተጠቀም በምድር ላይ የሚል ብዙ አይነት ርዕሶች የተነሱ ነው። ሊቆሙ ማይችሉ ርዕሶች የተነሱ ነው። በፕሮቴስታንትም ዘንድ በኦርቶዶክስም ዘንድ ግን ምንድነው ረጋ ባለ መንፈስ ላይ ቢሰራ ጥሩ ነው። ዋናው ግን አይደለም ባይዚ ልክ እንደነ አውጣኬ ልክ እንደነ ሞዳሊዝም አይነት ኮንሰፕት ያለው ሰው የለም በዚህ ዘመን ባይዚ። እውነት ለመናገር እንደተወገዙት አይነት አናቴማ ውስጥ ምናምን የሚገቡ ሰዎች የሉም በዚህ ጊዜ። የሆነ ፐርስፔክሽን ነው እነሱን ለመረዳት መሞከርና ወንድሞችም ማቅረብ የተሻለ መስሎ ይታየኛል። ከዛ ባለፈ ግን ወንጌል ላይ ይሰራ። ሰዎች ነፍሳት ማይድኑ ከሆነ ኢየሱስ ክርስቶስን ለሰዎች ማንሰብክ ከሆነ ጌታ ሊመጣ ነው፣ ራፕቸር ነው። ይሄ ነገር ወደ ጎን ማድረግ ብዙ አስፈላጊ አይደለም። ዋናውን ስራ እየሰራ አንዳንዱ ነገር ደግሞ እየተግባባን የቀጠሉ ጥሩ ነው። ጸጋና ሰላም ይብዛላችሁ። ቴንኪዩ ተባረክ ሚኪ፣ ጸጋ ይብዛልህ። ትክክል ነው።
ሰኒ የምትይው ነገር ካለ ቀጤና ከዛ ቤካዬ ትቀጥላለህ። ቤኪ ሰኒ አለሽ ማውራት ይመችል? ያ አለሁ። ተባረኩ፣ ጸጋ ይብዛላችሁ። እኔ መጀመሪያ ስም ሲጠራ ደንግጬ ነበርና በእውነት በጌታ ፊት ይመስለኛል ትራውማ አለብኝ መሰል ተንበረከኩኝ። ሌላ ስም መስሎኝ ማለት ነውና እግዚአብሔር ይባረክ። ብቻ በጣም እንወደው ዮኒ በጣም በአገልግሎቱ ብዙዎቻችን የተባረክን ስፔሻሊ ደግሞ እስራኤል ሀገር አንዴ መጥቶ ነበርና የእግዚአብሔርን እጣት ያየንበት እግዚአብሔር መንፈስ ቅዱስ ደግሞ ብዙዎችን አልፎ የፈወሰ በሱ ብዙ ነገር የተናገረን ሰው ነውና አንድ ነገር የሚለው አለ። ባለቤቴ 10 ባጠፋ ይህ የእግዚአብሔር ሰው ነው የእግዚአብሔር ሰው አይደለም አትለኝም በዘመኔ ይላልና እኛ ደግሞ አንተ ብታጠፋም እንኳን የእግዚአብሔር ልጅ መሆንህን እንናገራለን ሁሌና በጣም ወንድማችን ነህ። በጣም ብዙ ጥፋት የሚሰነዝሩብህ በቃ ብዙ ነገር በገንዘብ በምናምን የሚሉት ነገር አለ። እግዚአብሔር አምላካችን ባለጸጋም ነው ባለጠጋም ነው የኛ አባትና እግዚአብሔር በሚያደርግልን ነገር ሁሉ እንደነቃለን። የነፍሳትን ጎርፍ ስናይ እናለቅሳለን። ሁሌ አመት በአመት በእውነት እኔ በእንባ ነው አመት በአመት እግዚአብሔርን ማከብርና ዳኒ ቤት የዛሬ አመት ትልቅ ስራ እየተሰራ ነው። ችግር ያለባቸውን ወንድሞች መሄድ የሚፈልጉ ግን አቅም የሌላቸውን መላክ በሚል በጣም ብዙ ስራ ሰርቷል። እግዚአብሔር ይባርከው ዳንዬ። እግዚአብሔር እጅግ አድርገን ነው የምናመሰግን ስለሱ። በእውነት እውነተኛ ቅን የሆኑ ወንድሞች አሉና መላክ አለብን፣ መነሳት አለብን። እንደዚህ ማይችሉትን ገንዘብ የሌላቸውን ከጎኑ መሆን አለብንና ተባረክ። በጣም ነው የምንወድህ። ከሰማኸኝም ያው ባትሰማኝም እንግዲህ እግዚአብሔር ይሰማል ሁሉንም ነገር። ሌላው ነገር ወንጌላዊ እግዚአብሔር ይባርክህ። በእውነት እንደዚህ በወንድሞች ዙሪያ የምትናገረው ነገር በጣም ልብን ይነካል። ሁሉ ግን እንደው እንደ እባብ ነው ጥምዝምዝ የሚሉ እንደው ስላንተ እንኳን ተው የሚል